እኛ ቤት የሚታየው የዓለም ዋንጫ ብቻ ነው። የሴቶች ኳስ ሲያዩ ደግሞ የሚመጣ ሄት አለ። አትሌት መሰረት ደፋር፣ ጥሩነሽ ዲባባ፣ ደራርቱ ቱሉ፣ እነ ጌጤ ማሚ ያ ሁላ ለሀገራችን ሜዳሊያ ምን ሲያመጡ ዓለም ማይስማማባቸው ፖይንቶች አሉ። እግር ኳስ ግን እንደዚህ ነው። እግር ኳስ ሰላም ነው የለበትም። የሚያደርገውን ነገር አያውቅም። ጀስት አንተን ጀጅ ለማድረግ ግን ይመጣና ቼክ ማለት ኮፍያ የሚያደርገው በረኛ ግን that's the way አሁን ላይ ማድረግ ይችላል። ዳማና ቼዝ ልዩነቱ ምንድነው? እሺ ለምንድን ነው አለው ተበድላል። በጣም ሰላም እንደምናችሁ። አዲስ ፖድካስት ሁለተኛ ኤፒሶዱን ዛሬ ይዞ መጥቷል። አዲስ ሰው ይዘንላችሁ ነው የመጣ ነው። ይሄ ሰው በጣም ኢንፍሉዌንሻል ከሚባሉና በጣም ታዋቂ ከሆኑ የእግር ኳስ ኮሚኒቲዎች ውስጥ ከአንዱ ውስጥ የመጣ ሰው ነው። ስታዩት ታውቁታላችሁ። እስቲ አንድ ጊዜ እጃችሁን አንድ ላይ አድርጉልኝ ለኤቢ ዘዋን። ኤቢ ዘዋን አባቴ አማን ነው። እንዴት ነሽ? ሰላም ነው ሁሉ ሰላም አለን። ያው እንደምታውቂው እኔ አዲስ የስሜም አዲስ ነው ግን አዲስ የአርሰናል ደጋፊ ነኝ። እኔም በዚህ ሲዝን ነው የተቀላቀልኳችሁና እዚህ ስለመጣ በጣም ደስ ብሎኛል። ስላገኘሁህ በጣም ደስ ብሎኛል። እስቲ ማን ነው ኤቢ? ከዛም በኋላ ደግሞ ስለ ፓሽኑ ደግሞ ሞር እንገባለን። እሺ እድሉን ስለሰጠኝ በመጀመሪያ በጣም አመሰግናለሁ። ሲቀጥል ስሜ አብዱራህማን ሁሴን ይባላል። በቲክቶክ ስሜ ደግሞ ኤቢ ዘዋን ብላችሁ የምትፈልጉኝ ታገኙኛላችሁ። ድንቅና ከልቡ አርሰናልን ከሚደግፉ የአርሰናል ደጋፊዎች መካከል አንደኛው ነው። አርሰናል ታላቅ ክለብ ነው ሲጀመር፣ ንጉስ የሆነ ክለብ አርሰናል። እኔ በጣም የምንታወቅበት ወይም እኔ ጀማሪ ስለሆንኩኝ የምትታወቁበት እያልኩ ይላወራ የምትታወቁበትና ብዙ ጊዜ ሙድ ሲያዝባችሁ ከነበሩበት ነገሮች ውስጥ ማለት እኔ በአንድ ዓመት ይሄንን ኤክስፒሪየንስ ካደረኩኝ አንተ በጣም ብዙ ኤክስፒሪየንስ አድርገሃል ብዬ አስባለሁ። እና እስቲ ስለ አርሰናል እና እንዴት አርሰናል ጋር እንደተዋወቅ ምናምን ትንሽ ንገረን። ስለ አርሰናል ሳወራ እኔ አንቲ ሆኜ ነው ወደ አርሰናል ስመጣ የመጣሁት። ማለትም በፋሚሊ ደረጃ አብዛኞቹ የማንቸስተር ዩናይትድ ደጋፊ ናቸው፣ የሊቨርፑል ደጋፊ፣ የቼልሲ እና ላይክ እነሱን ተቃርኖ ብዙ ጊዜ የሰውን መቃረን መወድ አይነት ሰው ነኝና በእነሱ ተቃርኖ መጣሁ ወደዚህ ወደ አርሰናል። ከመጣሁ በኋላ ግን ሞር ከሌሎቹ ቲም በልጦ ልቤ ውስጥ የተቀመጠው ደግሞ አርሰናል ነው። ፌር አርሰናል እድሜያችን ተቀራራቢ ነው ብዬ ስለማስብ ማለት ነው። ከመቼ ጀምሮ እኔ አሁን ለምሳሌ ኢንጀነራል ኳስ ማየት አልወድም። እኛ ቤት የሚታየው የዓለም ዋንጫ ብቻ ነው እና አልፎ የአፍሪካ ዋንጫ ተበድላል እና እኔ የኳስ ሚሞሪ ያለኝ በጣም በቃ የመጀመሪያ የኳስ ሚሞሪ ያለኝ ጣሊያን እና ፈረንሳይ ተጫውተው የዚዳን ማለት ነው። እሱ ነው በቃ ይሄ የኳስ ሚሞሪ እሱ ነው የዓለም ዋንጫ ላይ። እና አንተ እንዴት ነው ወደ አርሰናል እንዳለ ሆነ ወደ ኳስ ዓለሙ ስትገባ እንዴት ነው ስለ ኳስ የምታስታውሰው? ምንድን ነው ከኳስ ጋር ያለህ ግንኙነት ምንድን ነው? ከኳስ ጋር በጣም ዲፕሊ ግንኙነት አለኝ። ኳስ በትርፍ ሰዓቴ እጫወታለሁ። በቃ ሙሉ ሰዓቴን ስለ ኳስ ማውራት፣ ስለ ኳስ መተንተን እምወድ አይነት ሰው፣ ስለ ኳስ ውይይት ካለ የትኛውም ቦታ ላይ መገኘት የሚችል ሰው ነኝ ብዬ አምናለሁ። ወደ ኳሱ ዓለም ስመጣ ማስታውሰው በሃይላይት ነው ኳስን ለመጀመሪያ ጊዜ ይሄ ቲም ብዬ እንድደግፍ የሆንኩት። አይ ቲንክ የአርሰናል ኢንቪዚብልን የገቱበት የማንቸስተር ዩናይትድ ጨዋታ 2-0 አርሰናል በዛ ጨዋታ ተሸንፏል እና አርሰናል ኦልድ ትራፎርድ ላይ ሄዶ ሲጮት በሰማያዊ ማሊያ ኦቱ ሰማያዊ ማሊያ ነው የለበሰው፣ ማንቸስተር ዩናይትድ ቀይ ማሊያ እና በጨዋታው ላይ እነ ጋሪ ኔብል የሚያደርጉትን ነገር እያየ ለዋይኒ ሮኒ የተሰጠውን ፔናልቲ እያየ ዳኞች ጭራሽ እንደዚህ መበደል ይችላሉ ብዬ የልጅነት አይምሮ በሃይላይት ነው ያየሁት እንደምል። ከዛ ጊዜ ጀምሮ ማንቸስተር ዩናይትድ የሚባል ቲምን እየጠላው ይሄ አርሰናል የሚባለውን ቲም ደግሞ ወደ ውስጥ እያስገባሁ መጣሁ። ሞርግን ዲፕሊ ስለ ኳስ በደንብ አውቄ ኳስን በደንብ እንትን ተጫዋች ነው እያልኩ ዲፕሊ በደንብ ኳስን አውቄ መደገፍ የጀመርኩት መች ነው? ፈረንጆቹ አቆጣጠር 2009-2010 በስነ ስርዓቱ ኳስን ማየት ጀምሬያለሁ። በኢትዮጵያ ወይስ በፈረንጆቹ? እግር ኳስ ብዙ ጊዜ በፈረንጆቹ ነው የሚጠራው። ስፔስ ላይ ምን ልልህ ነበረ? ኢንቪንሲብል አርሰናል መቼ ነበር የበላው? 2003-2004 የውድድር ዓመት። ሩቅ ነው በጣም አይ ቲንክ 22 ዓመት
አንተ አርጅተናል። እኔ የዛኔ ኤምቢሲ 3 ራሱ አልነበረም። የዛኔ ኤምቢሲ ብቻውን ራሱ ነበር። ኧረ ከባድ ነው። አይ ከዛ ጊዜ አይደለም ላይክ ያንን ጨዋታ ያየሁት በሃይላይት ደረጃ ነው። 2004 2005 የውድድር ዓመት የነበረ ጨዋታ ነው ያ ጨዋታ። በሃይላይት ደረጃ ነው ያየሁት ላይክ ካለፈ በኋላ በሃይላይት ደረጃ ሳይሆን እንዴ ብዬ ጥያቄ መፍጠር ጀመርኩኝ እንጂ 2006 ዓለም ዋንጫን አላውቀውም ነኝ። በሰዓቱ ህፃን ልጅ ነኝ። ፋዘር ከቤት ወጥቶ ኳስ አይቶ ሲመጣ አስታውሳለሁ። ከቤት መውጣት ማይፈቀድልህ ክላስ ያልጀመርንበት ሰዓት ምናምን ነው እና ፋዘር ወጥቶ አይቶ መምጣቱን አስታውሳለሁ። ከዛ ውጪ ላይክ ምንም ሚሞሪ የለኝም ስለ 2006 ዓለም ዋንጫ። ፈረንሳይ ማብላቷን ማታራዚን በቴስታ ዚናን መምታቱ ምናምን ነገር ላይክ ከጊዜ ቆይታ በኋላ በደንብ ኤክስፒሪየንስ እያረከው ሲወራ ምናምን ሰሰማ እንጂ ኳሱን አይቼ አይደለም 2006 ነኝ። እኛ ቤት አሁን እንዳልኩ ማለት ነው ኳስ አይቻልም ነበር ማለት ኳስ ኢንጀነራል አይታይም። ይሄ የድሮ የኳስ ስሜት አለ አይደለ? የኳስ ድባብ ይሄ ውጪ ሄዶ ማየት የሚያዩት ምናምን ነገር ዱርዬ ምናምን መባል ምናምን እሱ እንትን ድባብ አለና ፋዘር አይወድም ነበር። ምክንያቱም በዛው አብረህ የምትሄድበት ቦታ ጥሩ አይደለም ብሎ ስለሚያስብ ማለት ነውና እኔ በጣም ኳስ 90 ደቂቃ ማየት የሚከብደኝ ሰው ኳስ 90 ደቂቃ እንዴት ሰው ያለ ብዬ እኔ ራሴን ያመኛል። ጭራሽ አልችልም ነበር። አሁን ራሱ በመከራ ነው ማለት እና ተበድለሃል። በጣም ጥሩ ጨዋታዎች ስታይ ተበድለሃል ያስብላል። ለምሳሌ የባለፈው ለታው እኔ አሁን ኤል ክላሲኮ የመጀመሪያ ያየሁት በዚህ ዓመት ነው። ማድሪድ እና ባርሳ ምናምን ነገርና እንደዚህ አይነት ነገር ምናምን ስታይ ኦኬ ጥሩ ጨዋታዎች ምናምን አሉ ደስ የሚሉ አርሰናልም ብዙ ጨዋታዎች ነበሩ ጥሩ ጨዋታዎች እና ያስብልሃል። ግን ቦሪንግ ጨዋታ ሲሆን ደግሞ ይከብዳል ማለት ቦሪንግ የሆነው እኮ ከዘመናት በኋላ ነው ኳስ ተበድለሃል ማለት ለዚህ ነው። አሁን ለምሳሌ እንደ አርሰናል ደጋፊ ስለ አርሰናል ኳስ ስታወራ እንዴ አርሰናል ኳስ እንዴት ነው የሚያዝናናው? ስቲል ነው አርሰናል የሊጉ መሪ ሆኖ ሻምፒዮን ሊሆን ነው እየተባለ የአርሰናል ኳስ ቦሪንግ ነው የአርሰናል ኳስ ወርስት ነው ተብሎ ይወራል። ከምን አንፃር ይመስላል? አርሰናል ካስቀመጠው አንግል አንፃር እንጂ እግር ኳስ በበፊቱ ማርጂን ብትመጣበት አይ ቲንክ የአርሰናል ተጫዋቾች 5:50 ላይ ገብተው 5:50 ማለት 16:50 አለ ፔናልቲ ኤሪያ በረኛ መጥቆምባት የመጀመሪያዋ ቦክስ አለች። እስከዛ 5:50 ኳስን እየተቀባበልክ በቲኪታካ ትገባለህ። ገባ? ኦኬ ኳስ የሚቀባበሉበት ማርጂን ለኳሱ ፍጥነት የሚያደርጉትን ነገር ምናምን ስታይ እንዴ የሰው ልጆች ናቸው ተጫዋቾች ናቸው ትላለህ። አሁን ግን እግር ኳስ ላይ ገንዘብ ነገሰ። ገንዘብ ከነገሰ በኋላ ለትንንሽ ማርጂን ሚስቴኮች ተዘጋጅተው በታክቲክ ብቻ የታጠረ እግር ኳስ ማየት ጀመርን። ኦኬ ሞር ላይክ ጦርነት አይነት ቫይብ ታክቲክ ስለወጠረው ይሄን ኳስ ጨዋታ ታይም ቦሪንግ ነው ይባላል ብዙ ጊዜ። ግን ሞር ላይክ ቼዝ ሆኗል ነው አሁን ቼዝ ሆኗል። በቃ የጭንቅላት ጨዋታ ነበር። ግን አሁን ላይ ሞር ስትራቴጂው እንደዚህ ላለማሳለፍ ወደ ዳማና ቼዝ ልዩነቱ ምንድነው? ያው ቼዝ ሞር ጭንቅላት ይፈልጋል። ዳማ ደግሞ ፍጥነትን ይጠይቃል። ፍጥነት ይጠይቃል። ገባ? የበፊት እግር ኳስን እኔ የምመስለው በዳማ ነው። ሁለቱም የራሱ አይዲዮሎጂ ይዞ ይመጣል። ሲምፕሊፋይድ ነው በጣም በራሱ መንገድ ነው ሊያጠቃህ የሚፈልገው። አንተ በምን አይነት መንገድ ታጠቃኛለህ አይደለም። እኔ በራሴ መንገድ አጠቃለሁ፣ አንተም በራስ መንገድ ነው መታጠቀኝ። ዳማ ላይ ሲሆን ቼዝ ላይ ሲሆን ግን በዚህ መንገድ ቢሄድ በዚህ በኩል ሊያጠቀኝ ይችላል። እያንዳንዷን ማርጂን እየዘጋ ነው የምታልፋት። ስለዚህ የበፊቱ እግር ኳስ በብዙ ታክቲኮች ወይም በብዙ የጨዋታ ፕላን ያልታሰረ ሞር ለተጫዋቾች ነፃነትን ሰጥቶ ውበት ያለው እግር ኳስ ያመጣ ነበር። ያንን ነገር ደግሞ እንዲከስም ያደረጉት ቲሞች አሉ። ለምሳሌ ቸልሲ ሞሪኒዮ ከሞሪኒዮ በኋላ ሮቤርቶ ዲማቲዮ የአውሮፓ ሻምፒየንስ ሊግን ሲበላ ያየው ነው የበላው 2012 አይ ቲንክ ማስታውሰው ሰው በ90 ደቂቃ 165 ፓስ አደረገ። በ90 ደቂቃ ተጨማሪ ደቂቃ ነው
ማለት በአቬሬጅ እኮ በጨዋታ አንድ ቡድን 300 ምናምን ኳሶችን ይቀባበላል። በጣም በትንሽ ፓስ ማለት ነው። በጣም በትንሽ ፓስ ያን ጨዋታ አሸነፈ። ሻምፒየንስ ሊግን በላ። አብዛኞቹ ቲሞች ምን ማሰብ ጀመሩ? መከላከል ላይ ሞር ባላንስ ቢኖረን ዋንጫዎችን ማሸነፍ እንችላለን የሚል ነገር መጣ። ፌር ገባ። አሁን የባርሰሎናን አጫዋች ስታየው ሃይላይት ነው የሚጮተው። ባርሰሎና የሚጮትበት መንገድ ሰውን ያዝናናል። ውጤት ላይ ስትመጣ ግን የባርሰሎና መንገድ የለም። ያ ነው አሁን እነዚህ የምናውቃቸው አርሰናል፣ ባርሳ ምናምን እያለን የምናወራቸው ቲሞች በፊት በደንብ የሚጫወቱ የነበሩ ቲሞች አሁን ላይ ሞር እየተደረጉ መጥተው የዛኔ የነበረውና የአሁኑ አጫወት ልዩነት ነው እና በዛው ደግሞ ከቀጠሉ ስቲል ይሄ ትልልቅ ትሮፊዎች ምናምን መብላት አይችሉም ማለት ነው። ስለዚህ የግድ ያንን ሀሳብ ኢንዶርስ ታደርጋለህ፣ የግዴታ ጥንቃቄን ትይዛለህ ማለት ነው። አሁን አርቴታ እየተተቸ ነው፣ እያየ ነው። የአርሰናል ደጋፊዎችም ሆኑ ተቃራኒ ክለብ ደጋፊዎች እየተቹት ነው። ሲተቹት ግን ሰውየው እኮ ያለበት ቁመና ሌላ ታሪክ ነው። በዘመናዊ እግር ኳስ እንደዚህ አይነት በተጫዋቾች ጉዳት እየታመሰ የሚፈልገውን ነገር እያላገኘ ከጌም ቀጥታ ጌም ይጮታል፣ እረፍት፣ የጌም ዝግጅት፣ ጌም እያንዳንዱ ጌሞቹ እንደዛ ነው። አንዳንዶቹን ቲሞች ደግሞ ስታይ ጌም ይጮታሉ፣ ሪከቨሪ ትሬኒንግ አላቸው ከእረፍት በኋላ፣ ከዛም በኋላ የጌም ትሬኒንግ አላቸው። ገባ? ይሄን እንኳን ያላገኘ አሰልጣኝ ነው። እያንዳንዱ ዝግጅቱ ሲዝኑ ሙሉ ለጌም ብቻ ነው። በዚህ ውስጥ ሆኖ ያለበት ደረጃ በጣም የሚያስደንቅ ደረጃ ሆኖ የሚተቸው ለምንድን ነው? አዝናኝ ኳስ እያጫወተ አይደለም፣ በፕላን እያሰረ ነው ጌሙ። ግን that's the way አሁን ላይ ምንም ማድረግ አይቻልም እያልኩ ያለሁት ዓለም ሊያስታውስህ የሚችለው ስታሸንፍና ስታሸንፍ ነው። ፌር ዋንጫውን ስትይዝ ነው። በቃ ዋንጫውን እስካልያዝክ ድረስ ምርጥ ቲም እኮ ሰርቶ ነበረ፣ ነገር ግን አልመጣም፣ ውጤት የለም። እንትን ልልህ ነበረ አሁን እዚሁ ሀሳብ ላይ አርሰናል የመጀመሪያው ሲዝን ላይ ወደ 19 ጌም ነበር ያልተሸነፍነው መሰለኝ ወይስ 17? በዚህ ሲዝን ነበር እንደዛ ወደ 17 ጌም። ከዛን መጨረሻ ላይ ከእንትና ጋር የተሸነፍናት ማለት ነው፣ አስቶን ቪላ። አሁን የዛኔ ሲዝኑ ላይ ምንም አልተሸነፍንም ነበር። የዛኔ ነው ሞርን ጩኸት የሰማሁት። ያቺን አንድ ጌም ስለተሸነፍን ብቻ የመጣብን ነገር ወይም ይሄ የቲሙ ደጋፊ ሆኖ እሱ እኮ ምናምን ነገር የማለት ነገር ነበረ። ማለት 17 አለመሸነፍ እኮ በጣም ቀላል ነገር። አሁን እኮ ከዛ አንጻር የትኛውም ቲም እኮ በአንድ ነጥብ ጋፕ ቲሙ እየመራ ቲሙን ሰፖርት ያደርጋል። አርሰናል ደጋፊ ላይ ያለው ነገር ምንድን ነው? ጌሞችን ከዛ በፊት የለመደው ነገር አለ። ገባ? በትንሽ ነጥብ ይመራል፣ ከዛ በኋላ ይሸነፋል፣ ወር ይበለጥና ዋንጫ ይነጠቃል። ትራማ ነው የምትለኝ? አዎ ፍራስትሬሽን ስላለ እንጂ አሁን አርሰናል የሚከተለው ማንቸስተር ሲቲ ነው እያለን ማንቸስተር ሲቲ ከአርሰናል የተሻለ ነጥብ ይሰበስባል ወይ ብለህ ስትጠይቅ አይሰበስብም። ምክንያቱም ደካማው ቲም ነው በዚህ ሰዓት፣ በእርግጠኝነት የምነግርህ ነገር ማለት ነው። ግን አርሰናል የሚጥል ከሆነ ይባላል ደጋፊው ገና። አሁን ለምሳሌ የ9 ነጥብ ጋፕ አለ በዚህ ሰዓት። 9 ነጥቡ ጋፕ ወደ 6 ይውረድ እንበል፣ 2 ጌም ማለት ነው። ሁለት ጌም ገባ። 2 ጌም ተሸንፎ አርሰናል 2 ጌም ማንቸስተር ሲቲ አሸንፎ ነው ሊበልጠው የሚችለው። አርሰናል 2 ሲሸነፍ ሲቲ 2 ማሸነፍ ይጠበቅበታል ለመብለጥ። ገባ። የቀረው ጌም 8 ነው። አዎ በመሃል ግን የነጥቡ ጋፕ 2 ነጥብ ከአንዴም ሁለቴ 2 ነጥብ ጋፕ ሆኖ ነበረ። ያ ማርጂን ግን አሁንም ሰፋ። አምኖ ሊቀበልህ አይፈልግም ሰው። አይ ቲንክ ጋራንቲው ዋንጫውን እስኪያገኝ ድረስ ስለሆነ ነው። ስቲል 2 ማች ምናምን እስኪቀር ድረስ እድል እስካለ ድረስ የመድረስ ሰው ይፈራል መሰለኝ። አንድ ጥይትና አንድ ጥርስ እስኪቀረን እንፋለማለን የሚሉት ያገር ያባባልና ባለፈው ዕለት የሰማሁኝ ነበር ኢንተርቪውና ምንድነው the fear of winning is greater than the fear of losing ምናምን ነገር ሲል ነበርና አይ ቲንክ ሰውም ጋር ያለው ሀሳብ እሱ ይመስላል። somehow acceptable ሊሆን ይችላል፣ ትረዳዋለህ ሰውም። ምክንያቱም ላስት ይር አልነበርኩም፣ ግን እንደሚባለው ከሆነ ጥሩ ሄደን ነው ያጣ ነው። ከዛ አመት በፊትም እንደዛው ነው። ሞስት ፕሮባብሊ ትራማው ነው ማለት እንችላለን። እዚሁ ላይ ግን ጨምሬ አሁን ስለ ደጋፊ ስለወራን ኢትዮጵያ ውስጥ 2 ዶሚናንት ቲሞች አሉ ሞር ሰው የሚደግፋቸው።
አርሰናል ከዛም በኋላ ማንቸስተር ዩናይትድ እና ሞር አሁን ስትል እኔ የመጣልኝ ያለው የማንቸስተር ዩናይትድ ብዙ ጓደኞች አሉኝ እና ማንቸስተር እንደዛ ወርዶ ራሱ ሞራላቸው ደስ ይላል። እሱን ሳላደንቅ ማለፍ አልችልም። የሆነ የአርሰናል ደጋፊ ለምን ይመስላል? እሺ ለምንድን ነው አላውቅም። አይ ለምን ይመስላል? የማንቸስተር ደጋፊ እነሱ ስለሚበሉት አይመስለኝም፣ እኛ አንበላውን ብሎ ስለሚያስቡ ይመስለኛል። ያን ብቻ አይደለም። እሺ አሁን ለምሳሌ በአርሰናል ዋንጫ ለመብላት ውስጥ የማንቸስተር ደጋፊ ሲደሰት ታያለ። በአርሰናል መውደቅ ውስጥ የማንቸስተር ደጋፊ ሲደሰት ታያለ። ኢቭን ይቋጥራሉ። ያ ማለት እነሱ እንደ ሪዝም የሚያቀርቡልህ ደጋፊ ይሉሃል። ደጋፊ አይደለም። እሺ ክሊር ሳረግልህ አርሰናል የፕሪሚየር ሊጉን ዋንጫ ካነሳ ድፍን 22 ዓመታት ተቆጠረ። ሁለተኛ ረጅም ዓመት ዋንጫ ሳያነሳ እየተጓዘ ያለው ቲም ማን እንደሆነ ታውቃለህ? ዩናይትድ ኦልሞስት 13 ዓመት። ኦኬ ሶ አንደኛ አርሰናል ዋንጫ አሸነፈ ማለት እነሱ ይሄ ጫና ጠቅላላ ይራገፍና ማንቸስተር ላይ ይመጣል። ፌር ስለዚህ አርሰናል እንዳይበላ የአርሰናልን ችሎታም ሆነ የአርሰናልን እንትን ማጣጣል ይወዳሉ እንጂ ላይክ ማንቸስተር ዩናይትድ በ79 ፖይንት እኮ ፕሪሚየር ሊግን ዊን አድርጓል። በ79 ፖይንት 79 ትንሽ ነው። እኔ አዲስ ነኝ ለጌው 79 ትንሽ ነው። አሁን አርሰናል እያሳለፈ ያለው ሲዝን አርሰናል እያሳለፈ ያለው ሲዝን 7 ጌም እየቀረው 70 ነጥብ አለው። ከ21 ፖይንት ማለት ነው። 15ቱን ፖይንት ቢያሳካ ዊን ያደርጋል ፕሪሚየር ሊጉን። ያ ማለት 85 ነጥብ ማለት ነው። ገባ? የ85 ነጥብን ሲዝን በ79 ነጥብ ዋንጫ ያነሳ ተጫዋች ሆነ ደጋፊ ሲያጣጥል ይሄ ከእውቀት ነፃ መሆንን ነው የሚያሳየ ኦር ደግሞ አለመቻለን ነው የሚያሳየ? ይሄ ችግር ነው። የሆነ ችግር አለ ሜንታሊ ችግር አለባቸው ብዬ ሊያዘው የሆነ ችግር አለ እሱ። ኦኬ እሺ እኔ አሁን ማለት ነው ሪፈረንሶቹን በደንብ እንትን ማለት አለብኝ። ቅድም ራሱ 5:00 ስትለኝ ምንድነው 5 ሰዓት ነው አይደል? 5:50 ምን ልልህ ነበረ? አይ ቲንክ ሰምሃው እንትንንም ለማሸነፍ በጣም የጣሩት ሌሎች ቲሞች ጋር ቲክቶክ ክሬቲቭ አዋርድም ጎስት ያልበላበት ምክንያት እሱ ይመስለኛል። ምክንያት ኢን ጀነራል ለምሳሌ አርሰናል ደጋፊ ነው ጎስት፣ አብዬን የማንቸስተር ደጋፊ ነው እና ሞር እንትናቸውን ጥንካሬያቸውን ያሳዩኝ ይመስለኛል። ስህተቱ እውነት እንነጋገር ከተባለ አንደኛ እዛ አዋርዱን ያዘጋጀው አካል ስህተት አለበት። ምክንያቱም ኢንፎርማቲቭ ኮንተንት ሲሆንና ኢንፎርማቲቭ ኮንተንት ከሆነ ኢንፎርሜሽን የሚሰጥህ አካል ነው መሆን ያለበት። ኢንፎርሜሽን የሚሰጥህ አካል ሲሆን አድቫንቴጁን ለማን ትሰጠዋለህ? ኢንፎርሜሽን ለሚሰጥ ለጎስት። እዛ ጋር ጎስት አለ ሙሉ ነበረ ምናምን ነገር። ግን እዚህ ካታጎሪ ላይ አብዩኤል ተካተተ። ቤስት ፋን በሚለው ቢያካትቱት ኦኬ፣ ጎስትም አብዩኤልም ጥሩ ደጋፊ ናቸው። ምክንያቱም አቢ የማንቸስተር ደጋፊ ነው እንጂ የስፖርት ኮንተንት ሰሪ አይደለም። ኦኬ ፌር። ሲቀጥል ደግሞ ሌላ ስህተት ምንድን ነበር ታውቃለህ? በዛ ሰዓት ጎስት በየዋህነት ቀጥታ መድረክ ላይ ወጥቶ ያወራት ነገር ወይም ቪዲዮ ሲሰራ ያወራት ነገር እሱ ኮሜዲያን ነው እኔ ነኝ ልወክል የምችለው ፉትቦል ኮንተንትን ብሎ ያወራት ነገር ህዝቡን ሞር አግሬሲቭ አደረገ። ያቺ ነገር ናት እንጂ ምናልባት ጎስት ያቺን ነገር ባይናገር ኖሮ የማሸነፍ እድሉ ሰፊ ነው። በእርግጠኝነት ነው የምልህ፣ በእርግጠኝነት የጎስት ነበር ያ አዋርድ። ፌር ያው አርሰናል ቢያንስ ቲክቶክ ክሬቲቭ አዋርዱን በአርሰናል ስም ባናገኘው አሁን የፕሪሚየር ሊግ ዋንጫ እናገኛለን። አይ ነው እኔ አሁን እንትን እያልኩኝ ነበር። ኢቭን የሆነ ሰው እናሲዝ ብሎኝ ራሱ ይደረዛ ብዬ ነበርና 4 ዋንጫ እድል ነበረን። አሁን 2 አለን። ከሁለቱ በእርግጠኝነት አንዱ እንደምናገኝ እኔ እርግጠኛ ነኝ። ፕሪሚየር ሊጉን ቢያንስ እንወስዳለን የሚል እንትን አለ። ቻምፒየንስ ሊግ ምን በላ ደስ ይለኛል 50-50 ያው እንትና አለው የሱ ፕሮሰሱ ራሱ ፕሮሰሱ ስለሆነ ማለት ነውና ቢያንስ የእንትን ልዩነት እስቲ ንገረኝ።
ጨዋታዎች ላይ 4 ኮምፒቲሽኖች ነበሩ። ኤፍኤ ካፕ፣ ካራባኦ ካፕ፣ ፕሪሚየር ሊግ እና ሻምፒየንስ ሊግ። ከነዚህ ውስጥ አንደኛው ነው እንትን አይደለ ቶርናመንት ወይስ ሁለቱ ነው ቶርናመንት የሚባለው? ምክንያቱም ሶስቱም ቶርናመንት ናቸው። የትኛው ሁሉም ቶርናመንት ናቸው፣ ግን ደግሞ ኳሊፋይ እንትን አለው ኖክአውት ስቴጅ ነው እያንዳንዱ። እንደዛ ሲሆን ፕሪሚየር ሊግ ግን ሲዝናል ብቃት የሆነ ያክል ጨዋታ ትጫወታለህ፣ ሁሉም ይጫወታል። 38 ሳምንት ይሄዳል፣ 38 ጌም እያንዳንዱ ቲም ይጫወታል። which means በ38 ሳምንታት ርዝማኔ ውስጥ አቅምህ ይታያል ነው ነገሮቹ ማኔጅ የምትሰበስባቸው ነጥቦች ምናምን ይታይና ነው ልታሸንፍ የምትችለው። ሞር ባለፈው ለታ ከሆነ እኔ ይሄንን አላውቅም ነበር 2 ሳምንት በፊት ነው የሰማሁትና somehow ሞር የአንድን ቲም ጥንካሬ የሚያሳየው የፕሪሚየር ሊግ ነው። ምክንያቱም ረጅም ሲዝን ላይ ረጅም ጊዜ ተጫውተህ አኩሙሌት የምታደርገውን ነጥብ ነው። ሌሎቹ ግን ጥሎ ማለፍ በቀላሉ ንገር በጣም ይሄ እግር ኳሱ ኮሚኒቲ ላይ ያለው አለመግባባት አሁንም ቢሆን ለምሳሌ አርሰናል ሻምፒየንስ ሊግ ዋንጫን አላነሳም ማለት አርሰናል ከዓለም ሀያል ቲሞች መካከል አይደለም ማለት አይደለም። ኦፍ ኮርስ በፕሪሚየር ሊግ እንግሊዝን ይወክሉ ብለ በቁጥር ብትጠራና ደረጃ ላይ ብታስቀምጥ አንደኛ ላይ አርሰናልን ታስቀምጠዋለህ። ገባ? ሻምፒየንስ ሊግ አነሱት ምትላቸው ማንቸስተር ሲቲ ያለ፣ ቼልሲ ያለ፣ ሊቨርፑል አለ፣ አስቶን ቪላ፣ ኖቲንጋም ፎረስት ምናምን ከነሱ በላይ ቮት የምታደርገው ለአርሰናል ነው በዚህ ሰዓት። ሻምፒየንስ ሊግን ስላላነሳ አይደለም ቮት እያደረክ ያለው አቋሙን ስለምታው እንግሊዝን ይወክላል ብለ ስለምታስብ ነው። ፌር ገባ? የኖክአውት ጨዋታ አንዳንዴ ምን አለው መሰለህ ትንሽ ማርጅን ነው የሚመቀው። ነገርኩ እኮ ቼልሲ 2013 ሻምፒየንስ ሊግን ሲያነሳ 2012 13 ከሁለት አንዱ ሲዝን ሲያነሳ ያ ሲዝን በደንብ ማስታውሰው የልጅነት አይመሮም ቢሆን ቁጭ ብዬ ኳስ ነው እያንዳንዱን ኳስ ያየውበት ሲዝን ነው። አብሶ የኖክአውት ስቴጁን ጨዋታ የባርሰሎና ደጋፊ ነኝ። ባርሰሎና እና ያለው ሞር አርሰናል ነው የምወደው። የባርሰሎና ኳስ ይስበኛል። ላይክ ሁሉም ደጋፊ መሃል ማንቸስተር ደጋፊ ሆኖ የሪያል ማድሪድ ሊሆን ይችላል የባርሰሎና ምናምን እና የባርሰሎናን ኳስ ነው እያየ የነበረው በጨዋታው። ሁለቱም ጨዋታ ላይ ደርሶ መልስ ጨዋታ ሙሉ ለሙሉ ባርሰሎና ዶሚኔት አድርጓል። ግን ያሸነፈው ግን ደግሞ የቼክ ጀግንነት ኦር የጁንቴሪ ጀግንነት እና ደግሞ ያቺ ቼክ ማለት ኮፍያ የሚያደርገው በረኛ እሺ ያቺ ከካሜራ የቀደመ የቶሬስ ሩጫ ያ ኳስ ያስቆጠረበት መንገድ ቼልሲን ወደ ፋይናል አደረሰ። እንደ ፌርነስ ስታስበው እግር ኳሱን የተጫወተው ሙሉ ለሙሉ ባርሰሎና ስለሆነ ለባርሳ ነው የሚገባው ትላለህ። ገባ? ችሎታው ባርሰሎና ጋር አለ፣ የጎል ማግባት እድሉ ቼልሲ ጋር ነበረ። ስለዚህ ያቺ ጨዋታ ባርሰሎናን ጥላ ቼልሲን አሳለፈች ወደ ፋይናል። ዞሮ ሶላ ባደ ጎል አይደለ? በቃ ያንን ነው የሚል አንዳንዴ የኖክአውት ጨዋታ ሲሆን ገባ በሆነች እድል ጎል ይገባል አለቀ። የሲዝናል ጌም ግን ሲሆን ፉል ፐርፎርማንስ እያንዳንዱ ሳምንት ላይ የምታሳያቸው ብቃቶች እያንዳንዱ ሳምንት ላይ የምትሰበስባቸው ነጥቦች ለአንተ ወሳኝ ናቸው። አርሰናል በዘንድሮ ውድድር ዓመት በፕሪሚየር ሊግ 3 ጨዋታ ተሸንፏል ብቻ ከ30 3 ጨዋታ ከ10 ጨዋታ አንድ ጨዋታ ነው የሚሸነፈው ማለት ነው። መሀል ላይ አቻዎች አሉ። ያ አቻዎችና ሽንፈቶቹ የቀነሱበት ነጥብ አለ አይደል? በጣም ግንሳ በሲዝኑ ያሳየው ያለው ፐርፎርማንስ የተሻለ ስለሆነና የሰበሰባቸው ነጥቦች የተሻሉ ስለሆነ ስቲል ነው የፕሪሚየር ሊጉ መሪ አንደኛ ላይ ነው። ሲዝናል ጌሞች እንደዚህ ናቸው። ፌር ስለዚህ ሞር የአንድን ቲም ሎንግ ተርም ጥንካሬና ያለውን አቅም የሚያሳየው እንደዚህ አይነት ሲዝን ቶርናመንቶች ናቸው እንጂ እንደ ችሎታማ ያለው ነገር ከሆነ በእድልም ጎል ይገባል። አዎ በትናንሽ ጥፋቶችም ጎል ይገባል። በትናንሽ ሚስቴኮች ጎል ይገባል። እንደገና ደግሞ ባለፈው ዋይት እንደተሳሳተ ወስተት ማለት ነው። በቃ የኖክአውት ጨዋታ ላይ ዋይት ተሳሳተ ገባበት ሪዲ ማድረግ አትችልም። ያንን ፖይንት ወደ ኋላ ተመለሰ ይሄ እኮ ነው ስተት ምናምን ብለ ማረም አትችልም። ኢትስ ኦቨር ፌር ኢናፍ። እዚህ ላይ አንድ ነገር መጠየቅ የምፈልገው ወደ ኢትዮጵያ እግር ኳስም ትንሽ መግባት ፈልጋለሁ።
ብዙ እኔ አላውቅም፣ አንተ ታውቃለህ ብዬ ስለማስብ። ሁለተኛ ነገር ደግሞ ኢንጀነራል ማለት ነው የእግር ኳስ ኮሚኒቲ ላይ የሚባሉ ነገሮች አሉ። ወይም ይሄ መተው ሰዎች ሞክ ለማድረግ የሚፈልጉት ነገር አለ፣ የሚናገሩን ነገር አለ፣ ወደኛ ዳይሬክት የሚያደርጉት የሆነ ሄትም ቧልትም ምናምን የሚመስሉ ነገሮች አሉ። እሱ ነገር አድሬስ ማድረግ ያስፈልጋል ብዬ አስባለሁ። ምክንያቱም ሁሉም ሰው የራሱ የሆነ ደስ የሚለው የሚደሰትበት ሆቢ አለው፣ የሚያደርገው ነገር አለና በዚህ ጉዳይ ላይ ምን ትላለህ? እናንተ አሁን 2 ሰዓት ሙሉ ቁጭ ለስራ ፈትነህ እንዲህ ምናምን አይነት ነገሮች አሉና በትንሹ መዳሰስ እንችላለን እሱን ነገር። እሱ 2 ሰዓት ቁጭ ብሎ ምንድን ነው የሚያደርገው? ይጠጣ ይሆናል አይደል ነው እንደ ኢትዮጵያ የኑሮ ዘይቤ ስንሄድ የትኛውም ሰው 24 ሰዓት ላይ 16ቱን ሰዓት ስራ ላይ ያሳልፈው። እሱ ነው ገባ? 16ቱን ሰዓት ስራ ላይ ያሳልፈው። እግር ኳስ ጌሞችን ደግሞ እንያቸው። አብዛኞቹ የእረፍት ቀናት ላይ ነው የሚመጡት። ቅዳሜ ከሰዓት፣ እሁድ ዕለት፣ ከዛስ ማክሰኞና ሮብ የሻምፒየንስ ሊግ ጌሞች ሲኖሩ ማታ ከ4 ሰዓት በኋላ። ያ ማለት ምን ትሰራለህ በዛ ሰዓት? አንተ ኦሬዲ ወጣህ ታነባለህ። እሱ ያንብብ አለ። ገባ? ይሄ የሚተቸው ሰው ማለት ነው በእርግጠኝነት የምልህ የሆነ ክለብ ገብቶ እየጠጣ መጨፈር የሚያዝናናው አይነት ሰው ነው ሊሆን ይችላል። የሰር ገባ? የሰር እየጠጣ ስትዝናና መዝናናቱ እንዳለ ሆኖ በመጠጥ ውስጥ ስንት አይነት ነገር አለ። እውነት ነው። ኦኬ፣ እሱ ቁጭ ብሎ መጽሐፍን እያነበበ አዲስ ዕውቀትን እያገኘ ከሆነ ኦኬ ችግር የለብኝም ከእንደዚህ ነው ሰው ጋር። ግን እንደዚህ አይነት እኔም ብሌም ሲያደርገኝ ግን የሚያደርገኝ ከምን አንግል ነው ስትል የለበትም የሚያደርገውን ነገር አያውቅም። ጀስት አንተን ጀጅ ለማድረግ ግን ይመጣና አንተ 2 ሰዓት ሙሉ ቁጭ ብለህ እንደዚህ እንዴት ኳስ ምንድነው አንድ ኳስ። እኔ ግርም የሚለኝ ደግሞ ሌላው ምን እንደሆነ ታውቃለህ? ዓለም ማይስማማባቸው ፖይንቶች አሉ። እግር ኳስ ግን እንደዛ ነው ቋንቋ ዓለም ሁሉ የሚስማማበት ነበር። ዓለም ጠቅላላ በየአህጉሩ በየሀገሩ ብትዞር እያንዳንዱ ሀገር ላይ ለኳስ ያለው ፍቅር የተለየ ነው። እውነት ነው። ለዛም ነው አፍሪካ ዋንጫ፣ ዓለም ዋንጫ፣ የአህጉራት ዋንጫ ያለው እንጂ ባይኖር ኖሮ ሰው ባይስማማበትና የሱ ሐሳብ ትክክል ቢሆን ኖሮ እንደዚህ አይነት ሙቭመንቶች አይኖሩም ነበር። ትሩ በቃ ሲቀጥል ደግሞ በእግር ኳስ ውስጥ ምን አለ መሰለህ፣ አንድ እግር ኳስ ተመልካች ኳስን ሲያይ ኳስን የሚያይ ነው የሚመስለው አይደለም። እኔ አሁን ህይወቴን የምመስላት ከእግር ኳስ አንግል ነው። የሆነ ስትራግል ይገጥማል፣ ልትወድቅ ትችላለህ። ወድቆ መነሳትን በእግር ኳስ እማራለሁ። የትኛውም ቲም እንደከሰማ አልቀረም፣ የትኛውም ቲም እንደገነነ አልቀረም። ፌር ገባ? ስለዚህ እኔ የትኛውንም ነገር ሳይ ከእግር ኳስ አንግል የማየው ነገር ይበዛብኛል። ሲቀጥል ሩቅ ሳንሄድ እዚሁ አህጉራችን አፍሪካ ኮትዲቯር፣ አይቬሪ ኮስት ማለት ነው እርስ በርስ ጦርነት እየታመሰች በነበረበት ሰዓት ሁለቱን ወገን ከጦርነት ያስታረቀው እግር ኳስ ነው። ሪሊ እኔ አላውቅም ይሄን ነገር። በቃ ጠይቅ። አላውቅም። ብዙ ሰው ያውቃል ይሄን ታሪክ። ኦኬ ኮትዲቯር ለአፍሪካ ዋንጫ ለዓለም ዋንጫ አለፈች። የብሔራዊ ቡድኑ ካፒቴን ዲዲየር ድሮግባ ነበረ። እባካችሁን ብሎ ለመነ፣ ተጫዋቾቹ ለመኑ፣ አቆም። እግር ኳስ ሰላምን አመጣ። ዳት ማች ኢንፍሉዌንስ ያለው ነገር ነው። ስለዚህ ትሩ ያበደ ነገር እኔ እዛ ጋር ሄዶ በሃይማኖት በዘር በምን የሚባላው ሰው እግር ኳስ ላይ ሲመጣ ሲጮትም የሆነ ሲመለከት ካየኸው በደጋፊነት ስሜት ሊነቋቆር ይችላል እንጂ ያለፈ ነገር ሲኖረው አይቻልም። እውነት። ስለዚህ ይሄ ትልቅ ምሳሌ ያበደ ምሳሌ ነው። ይሄ ተመችቶኛል። እዚህ ላይ አንድ ነገር ልጨምርና በጣም ይሄኛውም አይ ነው ሁለታችንም ወንዶች ነን፣ ግን ብዙ ጊዜ ሴቶች ኳስ ሲያዩ ደግሞ የሚመጣ ሄት አለ። ለምን ይመጣል? አሁን ለምሳሌ ወንዲላ ምናምን አለ አይደለም የሚናገሩት። ለምን ይመጣል እኮ ለምንድን ነው የሚመጣው? እኔ አሁን እሱ ነው ጥያቄ። አትሌት መሰረት ደፋር፣ ጥሩነሽ ዲባባ፣ ደራርቱ ቱሉ፣ እነ ጌጤ ማሜ ያ ሁላ ለሀገራችን ሜዳሊያ ምን ሲያመጡ
የክብር ኒሻን እንጂ ያደረግንላቸው ወንድ ወንድ ብለን ሰድበናቸዋል እንዴ? አልሰደብናቸው። ስለዚህ ስፖርት ነው አይደል? yes ስፖርት ደግሞ ለእንትና ተብሎ የተወሰነ ነገር የለም። ፌር ምክንያቱም እኔ ብዙ ሰዎች ገባ እያንዳንዱን ሰው ማለት ነው እኔ ከሚወደው አንግል ሂድበት እስቲ ከሚወደው አንግል ሂድበት። ይሄ አብድ ሐሳብ ነው። እሺ ይሄ ለምሳሌ ዘፈን ለማን ነው የተሰጠው? በዘፈን ሚዝናና ሰው አለ አይደል? yes ቴድሮስ ታደሰ አስቴር አወቀ ይልሃል። yes ዘፈን እንደውም በፊት ዳንኪራና ቧልት ለሴት ልጅ ነው ይባል ነበር። የሚዘፈን ዘፋኝ ሁላ ሴት ነው ማለት ነው አይደለም። ኢቭን አይ ቲንክ በዘፈን ከመጣን ደግሞ ዘፈን እኮ በምንም እምነት ብትል it's not right። እዚህ ዓለም ላይ ስትመጣ ፈጣሪክ ነፃ ፍቃድ ሰጥቷል። yes የምፈልገውን ነገር ማለት ህይወትህ ላይ ደስተኛ ሆነ ለመኖር ነገር ስራ ስትሰራ ትበለጸጋለህ። ወይም በሌላ አማርኛ ባሪያ በመሆኛ እድሜ በደንብ ሰግጠህ ባሪያ ሆነ ስራ ንጉስ በመሆኛ እድሜ ትነግሳለህ። ገባ? yes ስለዚህ እኔ ነገ ህይወቴ የተሻሻለ እንዲሆንና የተሻለ እንዲሆን በወጣትነት በልጅነቴ በደንብ ስራን መስራት አለብኝ። yes አንዳንዱ ደግሞ ባሪያ በመሆኛው እድሜ መንገስ ፈልጎ ንጉስ በመሆኛው እድሜ ባሪያ ይሆናል። ይሄን ማሳያ ደግሞ ስንቶቹ አሉ። በሰዓታቸው መጠቀም ሳይችሉ ቀርተው በኋላ ላይ ዞር ሲሉ ህይወት ይጨልምባቸውና ከአቅም በታች ኑሮ የማይፈልጉትን አይነት ህይወት የሚኖሩ ስንቶቹ ናቸው። ብዙ ሰው አለ፣ አብዛኛው ሰው አለ። ስለዚህ እኛ ህይወት ላይ ስንመጣ ምርጫ ተሰጥቶናል። የፈለግከውን የመሆን እኔ ኳስ ለምን አላየህም ብዬ ሰውን ጀጅ ላደርግ አልፈልግም። ለምን አየህ ደግሞ ብሎ ጀጅ እንዲያደርገኝ አልፈልግም። ያበደ ነው። አንድ ጓደኛዬ ሴት ልጅ ኳስ ለምን ታያለች ብሎ ጀጅ እንዲያደርጋት አልፈልግም። ለምን አላየችም ብሎ ጀጅ እንዲያደርጋት አልፈልግም። ሰው ያመነበትንና የመረጠውን ነገር መከተል ይችላል። ፌር ይሄ ትክክለኛ ሐሳብ ነው። የትኛውም ሰው ይኸውልህ አሁን እኛ ሀገር ላይ ያለው ይሄ በብሔርተኝነት ምናምን ግጭት አለ አይደል? እዚህ ዓለም ላይ ሲመጣ የትኛውም ሰው አሁን አንተ ከመወለድ በፊት እውነቱን እንነጋገር ከተባለ የምን ሀገር ዜጋ ሆነ መወለድ ትፈልጋለህ ተብለህ ምርጫ ቢሰጥ መርጠህ ትወለዳለህ? መርጦ ባልመጣበት ነገር ለምን ጀጅ ታደርገዋለህ? ገባ? እግር ኳስን መርጦ የሚሆንበት ነገር ነው። በመረጠው ነገር አንተ ምን አገባህ? ባልመረጠው ነገርም ጀጅ አይደረግም። ሰው በፈለገው ነገር እስከተደሰተው ድረስ አንተ ምን አገባህ? የእሱን ሳቲስፋክሽን መጠበቅ። እኔ ኳስ በማየቴ አንተን የተሻማውክ ነገር ካለ ኦኬ መነጋገር ይቻላል። ረበሽከኝ እየጮህክ ካልከኝ ኦኬ ገባ። ግን ከመሬት ተነስተህ አንተ ጋር ሳልነካካ እዚህ ጋር መጣ እኔ ይሄ ኳስ ላይ ምናምን የሚል ሰው እውነት ኢትዮጵያ ለዓለም ዋንጫ ለአፍሪካ ዋንጫ አልፋ ዋንጫዎችን ብታሸንፍ ማየት ይጀምራል። ይጮሃል ወጡ ዋሊያ ላይ እንደዛ አይደል እንዲሆን ነው 2008 እንደዛ ነው ይሆን ነው። እኔም አላይም ነበር እኔ በደንብ አስታውሳለሁ። ኢትዮጵያ ውስጥ እንደዚህ እግር ኳስ ተመልካች አለ እስክትል ድረስ ነው እንኳን መንገድ እስኪዘጋ አፍሪካ ዋንጫ ስታልፍ መንገድ እስኪዘጋ ድረስ ብሎ በየክልል ከተሞች ገባ። የክልል ከተሞቹ እንግዲህ በቲቪ ስላየን ነው በዜና አዲስ አበባ ላይ ያለውን ነገር እናውቃለን አይተናል። ያ ሁሉ ሰው ኳስ ስቴዲየም ኳስ ለማየት ጎማ እያቃጠልን በብርድ አድረናል። ያ ማለት አስበዋል። ስቴዲየም ኳስ ለማየት ስቴዲየም ለመግባት ትኬት ለመግዛት ትኬት የሚጀምረው መች ነው? ማታ ምናምን ነገር ነው። ትኬት የሚጀምረው መች ነው? ጠዋት ነው። ዲጂታል አይደለም። የዛኔ ራስ ነው የምቆርጠው። ጠዋት ነው መስኮቶች ላይ ተሰልፈም ቆርጧ። ስለዚህ ትኬት እንድታገኝ የግዴታ ምን ማድረግ አለብህ? ማደር አለብህ ተሰልፈ። ጎማ እያቃጠልን ስቴዲየም ዙሪያ ስንቶቻችን አድረናል? አድራለሁ። ዳም ይሄ ገራሚ ነገር ነው። አብሶ የደቡብ አፍሪካን 2-1 ያሸነፍነው ጨዋታ አይምሮዬ ላይ መቼም ማድረሰው እኔ ዲኤስቲቪ በህይወቴ ለመጀመሪያ ጊዜ የፖሊስ ዱላ መጥቶኛል። ተቀምዘሻል። ፖሊሶቹ ደግሞ ይወዳሉ ስቴዲየም አካባቢ
በቃ ላይክ አትግባባም። አንተ ሰው ስሜቱን ነው የሚከተለው፣ እነሱ ደግሞ ህግን ነው የሚያስከብሩት። ይጋጫል እሱ ነገር። አንተ ልክ ነኝ ብለህ የምታስበው ነገር ከነሱ አንግል ልክ ላይ ሆነ ይችላል። አይደለም መበጥበጥ ሊሆን ይችላል ምናምን ነገር በቃ እነሱም ብሌም አይደረጉም፣ አንተም ብሌም አይደረግም። ስሜት ነው እዚህ ጋር ያለው። እዚሁ ጋር አሁን አዲስ አበባ ስቴዲየም ዙሪያ አሁን ያለ ነው እና የኢትዮጵያ ኳስ እኔ አሁን በህይወቴ አይ ቲንክ አንድ ጨዋታ ይቻላል። የኢትዮጵያ እግር ኳስ የወዳጅነት ጨዋታ መብራት ኃይል ከጊዮርጊስ ጋር 11ኛ ክፍል ነው 12ኛ ክፍል ነበርኩ። የወዳጅነት ጨዋታ ነው ያየሁት እና የኢትዮጵያ ኳስ አይቻለው። ከዛ ውጭ የኢትዮጵያ ኳስ ኮሚኒቲው ትልቅ እንደሆነ ግን አውቃለሁ። ስፔሻሊ እኔ የማውቃቸው ሁሉም ብዙ ሰው የሚያውቃቸው ሳንጃው እና የቡናዎቹ አሉ አይደለም። ማን ነው? እሺ የኢትዮጵያ ትልቁ ኮሚኒቲ ሎካል ነው እኮ እያልኩኝ ያለሁት። ኦኬ በአዲስ አበባ ደረጃ መብራት ኃይል አለ፣ ኢትዮ ኤሌክትሪክ አለ፣ መቻል አለ። መቻል ደግሞ ማን ነው? መቻል ማለት የበፊት መከላከያ አሁን መቻል ዜና ላይ ሰምቼው አውቃለሁ። ያሰር ዜና ላይ ሰምቼው አውቃለሁ። እሺ ሶ ትልልቅ እኔ ማውቀው ስለ መድን ንግድ ባንክ ብዙ ቲም ማለት ቲም አላቸው፣ ግን ፋን ቤዛቸው በጣም ትልቅ አይደለም። በፋንቤዝ የሳንጃውንና የጊዮርጊስና ቡናን የሚደርስ የለም። ኢቭን እንትን የሆነ ጅጅጋን የተማርኩት ዩኒቨርሲቲና ጅጅጋ ነበርክ ሰሞኑን ነበርካ እና ጅጅጋ ነበርኩና ድሬዳዋ ምናምን ሲሄድ አላቸው ክበብ እዛ ጊዮርጊስ ምናምን ነገር እና ዳት ማች ቢግ መሆናቸው ይገርመኝ ነበረ። ግን ብዙ ጊዜ የምናውቃቸው በጸብ ነው ይመስላል። እሺ የሚወራው እንደዛ ነው ይመስላል። አሁን እኮ ነገርኩ ቅድም ምን አልኩ? እግር ኳስን ጠጋ ብሎ ያላየው ሰው ጀጅ ያደርጋል አልኳ። እንደዛ ነው ጀጅ የሚደረገው። ስቴዲየም ላይ አለ ጉሽሚያ ልትደባደብ ትችላለህ። መደባደቡ ስቴዲየም ላይ እኮ ብቻ አይደለም ያለው። ነገርኩ አንተ የእንትን ተወላጅ ነህ ተብለህ ትመታለህ። ትልቁ እንደ ሀገራችን ትልቁ የትምህርት ተቋሞች ውስጥ ዩኒቨርሲቲ ነው አይደለ? ድብድብ አለ ኦፍ ኮርስ ትመታለህ። በብሔር ተፈልገህ የምትመታበት ባለመግባባት የምትመታበት እዛ ጋር ያለ እዚህ ጋር በስሜት ለምትጋጨው እዚህ ጋር አምጥተህ ለምን ትለጥፈዋለህ? ለምንድን ነው እሺ ሰዎች እሱን የሚያደርጉት? ጥላቻ ነው? አለመረዳት ነው? አይ ቲንክ የሚመስለኝ አለመረዳት ነው ብዬ ልለፈው ነው። ኦኬ ምክንያቱም ጥላቻ ካልክ ብዙ ነገር መሳብ አይቀርም። ፌር አንደርስታንደብል ነው እሱ። ይሄን ለምን እንደምልህ ታውቃለህ? አሁን ለምሳሌ ብዙ ጊዜ ማለት ነው የምንሰጣጠው ስም አለ አይደለ? ኳስ ስንደጋገፍ ለምሳሌ እኛ ወያለው ነው የምንባለው። ወያለው ነው ወያለ ምንድን ነው ትርጉሙ? ረዳት ነው አይደለም? ምንድነው ወያላ ማለት ነው ምን ማለት ነው? ወያላ ማለት ብዙ ጊዜ ወያላ ማለት ታክሲ ተራና መናኸሪያዎች አካባቢ አውቶቡስ ተራ ምናምን አካባቢ የሚሆኑ ወይ የሆነ መኪና ይመጣል። የሆነ መኪና ሲጭን ለዛም ጭኖ ይቀበላል ሳንቲም። ያኛውም ሲመጣ ለሁሉም የሚያሽቃብጥ ወይም ደግሞ ለሁሉም የሚሰራ ወያላ ነው። ለምንድን ነው ለእኛ ወያላ የተሰጠን? በፊት ማንቸስተር ዩናይትድ እንዳይበላ እንፈልግ ነበር። የአሁኑ ማንቸስተር እኛ ነበርን በፊት ነው አይደለም? ፍጹም እንለያያለን። እሺ እንዴት ነው? ማንቸስተር ዩናይትድ እንዳይበላ ስንፈልግ እኛ እንድንበላ ነው። ማንቸስተር ግን እሱ እንዳይበላ ሲፈልግ እኛ እንዳንበላ ስንፈልግ ሌላ ቲም እንዲበላ ይፈልጋል። የሱ ተቀናቃኝ የሱ ራይቫል ሊቨርፑል በዋንጫ ሊበልጥህ ነው እየተባለ ይብላ ሊቨርፑል ችግር የለብኝም የሚል ደጋፊ ነው። አርሰናል በፊት ሌላ ማንቸስተር እንዲበላ አይፈልግም፣ ግን ራሱ ነው ኮሌክት ማድረግ የሚፈልገው አርሰናል። ፌር ምክንያቱም እኔ ኳስ ማየት ከጀመርኩበት ጊዜ ጀምሮ አርሰናል በጣም አዛይ የሆነ ሲቹዌሽን አልፏል። ብዙ ነገር አልፏል። ለተጫዋቾች ዝውውር ብትል በየአመቱ ቲምህን ቢውልድ እያደረግ የዛን አውራ ተጫዋች እየሸጥክ ምናምን የምትኖርበት ሲዝን ነው። በቀላሉ አሁን ማንቸስተር ዩናይትድ በዚህ ሰዓት ያለው ኮኮማ ነው ብሩኖ ፈርናንዴዝ። ቀጣይ ዓመት ብሩኖ ፈርናንዴዝን ማንቸስተር ዩናይትድ የመሸጥ ግዴታ ውስጥ ገብቶ ምናምን ነገር ሲዝን የሚጨርሰው። ከዛስ በብሩኖ ፈርናንዴዝ ቦታ እሱን ተመሳሳይ ተጫዋች አይደለም ደግሞ ሊያስፈርም የሚችል ያው የወረደ ተጫዋች ነው። በጣም ህፃን ታዳጊን ታሳድጋለህ። በ18 ዓመት የፕሪሚየር ሊግ ቤስት ተጫዋች የምትሆንበት። ባይ ዘ ዌይ በዚሁ አጋጣሚ የምነግርህ እኔ አርሰናልን ስደግፍ
ብዙዎች ያወራሉ አይደለ የኔ ፌቨራይት ፕሌየር ማነው? ጃክ ዊልሸር ሰምቻለሁ። ስለሱ ታሪክ ብትሰማ ማለት ነው። ማነው? ጃክ ዊልሸር በ18 ዓመቱ የአርሰናል የመሃል ክፍልን በደንብ ወጥሮ ሲጫወት እየነበረ ከዚህ ቪዲዮ በኋላ ሰርች አደርጋለሁ። በእሱ ዘመን ማለት ነው ዓለም ላይ ነገሱ የሚባሉ 3 ሚድፊልደሮች አሉ የባርሰሎና ዣቪ፣ ኢኒየስታ፣ ቡስኬት። ዣቪና ኢኒየስታን አውቃቸዋለሁ በስም። ያንን የመሃል ክፍል በልጦ የሻምፒየንስ ሊግ ማች ላይ ማን ኦፍ ዘ ማች የተመረጠ በ19 ዓመቱ ምን ያህል ታለንት እንደሆነ አስበው። በ19 ዓመትህ እነዛ ትላልቅ ሰዎች ጋር አብሮ መጣራት ከባድ አስበዋል። እንግዲህ ይሄ ሰውዬ እዚህ ጋር መጥቶ ጃክ ዊልሸር እዚህ ጋር መጥቶ ይሄን ቦታ ሲሸፍን ከሱ በፊት ነው ፋብሪጋስ። አሁን እሱን ስም በደንብ አውቀዋለሁ። ገባህ? ስለዚህ ብር ስለሚያስፈልግህ አንዱን ታስወጣና በትንሽ ከአካዳሚ ያመጣው ልጅ ሰርቫይቭ እንዲያደርግ ታደርጋለህ። ያ ማለት ማርሊ ሰለሞን የሚባል ልጅ አለ። ዊሊያም ሳሊባህን በዚህ ሰዓት ሽጠህ ማርሊ ሰለሞንን እዛ ቦታ ላይ ተክተህ ማርሊ ሰለሞን እንደ ዊሊያም ሳሊባ ተጫወትልኝ እንደማለት ነው። ብዙ ዋጋ ያስከፍላል። እንደዛ ነው ሲዝንን እያሳለፍን ዋንጫ ያላነሳንባቸው ረጅም ዓመታቶች ምክንያት ይሄ ነው። እንደዚህ ነው ሲዝን እያሳለፍኩኝ ግን ስቲል ነው ለሻምፒዮንነት ፎካከር ነበር። ስለዚህ ሻምፒዮን በሆነ ይገባኛል። ምክንያቱም እዛ ጋር በገንዘብ በልጦኝ በተጫዋች ጥራት በልጦኝ የምፎካከረው ነው የነበርኩ ማንቸስተር ዩናይትድን ያውቁታል ሁሉም የማንቸስተር ደጋፊ። ኦኬ ሶ በዛ ሰዓት የግዴታ እኛ መናጣት ነበርን ነው ከነሱ ቀጥሎ አሁን ለምሳሌ የሲቲ ደጋፊ እኔ ላይ መጥቶ ቢቋጥ ልክ ነው መብት። ሁለተኛ ነው እየተፎካከረ ሁለት ይወስዳል ዋንጫ። እኛ ማንቸስተር ጋር እንደዛ ነበርን ነው። አሁን ላይ ግን የመጣው አምስተኛ ሆነው እኛን እንትን ይላል። በስነ ስርዓቱ ነው ማንቸስተር ዩናይትድ ዋንጫ ሲበላ የተደሰትኩበት ሲዝን 2011 12 የውድድር ዓመት ማንቸስተር ሲቲ ካፉ ላይ ሲነጥቀው ነው። ያ ሲዝን ፌቨራይት ነበር አርሰናል። መሀል ላይ ግን ያው ምንም አዛ የሆነ ሲዝን ያሳለፍነው ወደቅን ወደ ኋላ። የዛኔ ተደስቻለሁ ያኔ ተደስቻለሁ ከሲቲ ሲነጥቀው። ምክንያቱም ራይቫሉ አርሰናልና ዩናይትድ ነው እንደ ኢትዮጵያ። ሲቲ የዛኔ በደንብ አይታወቅም። አሁን ላይ መጥቶ ማንቸስተር ዩናይትድ ሊበላ ነው ሲቲ ሊበላ ነው ይባል እኔ ኖቲስ አላረጋቸው ማንንም ይብላ በዚህ ታይም ከሆነ። ምክንያቱም እኔ ያለሁበትን ቦታ መወሰን ያለበት ክለቤ ነው ብዬ ነው ማምነው። ክለቤ እዛ ደረጃ ላይ ከሌለ አይገባውም። እውነት ነው። ቀጣይ ይስተካከል። አንድ ነገር ኢንጀነራል ጨዋታው ይሄ ነው። አርሰናል ግን እኔ ሪሰርች ጀምሬ ነበር የሆነ ሰዓት ላይ ስለ አርሰናል ማለት ነው። እና አርሰናል መቼ ነው የተመሰረተው ምናምን እያልኩኝ ሲሪየስ ጀምሬ ነበር። አሁን እየሰራሁት አይደለም። እና በዛ ሰዓት ላይ ሪሰርችን ስሰራ ያወቅኩት ብዙ ነገሮች አሉ። አርሰናል ለእግር ኳስ ኢንጀነራል ያበረከታቸው ነገሮች ብዙ ሰው ሜቢ ይወቅ አላውቅም። እና አንተ የምትላቸው ይህንን እኮ እግር ኳስ ላይ አርሰናል ላይ ያመጣው የምትላቸው ፖይንቶች ካሉ ጀስት እንትን ብትደል። ለውብ እግር ኳስ ስናወራ ስለ እንግሊዝ ውብ እግር ኳስ ቀዳሚ ሰው ማን ይመስላል? ቪዲዮ ሰርቻለሁ በሱ መሰለኝ አርሰን ዌንገር ሲመጡ ያልተዘባበተባቸው አልነበረም ምናምን በዛ ሰዓት እንግሊዝ ላይ የሚታወቀው ቦሪንግ ፉትቦል ነው። ኳስ ይጠለዛል። ኮርና ሲገኝ እንደ ፔናልቲ ተብሎ የሚጨፈርበት ዘመን ነበር። አስበዋል ምን አይነት ወረስት ኳስ ሊሆን እንደሚችል። ጎል አካባቢ አክቲቪቲ የለም ማለት ነው በቃ። ስለዚህ ይሄ ሰውዬ መጣና ምን አደረገ? የዮሃን ክራይፍን ቲክታክ ወሰደ። ቶታል ፉትቦል ነው የሚባለው። ያቺን ወሰደና እዛች ላይ ምን አይነት ቅመም ጣለባት? ስፒድ የምትባል ነገር እና ይሾሯታል ነው ማለት አርሰናል ተጫዋቾች ከኳሷ ጋር ይሽከረከራሉ ነው የምትለው። ገባ ፍጥነት አለው ቅብብል አለው። እንዴት ተባለ
ሰውየው ሲናገር ብትሰማው አርሴን ቬንገር ላይክ የሱ በመጣበት 6 ዓመት አካባቢ 3 የፕሪሚየር ሊግ ዋንጫ አንስቷል። 6 ዓመት ነው የቆየው አርሰናል ቤት አይደለም። ስንት ዓመት ነው የቆየው? 22 ረጅም ዓመት ነው። በጣም ረጅም ዓመት ነው። ግን ደግሞ የእግር ኳስ መሰረታዊ ጽንሰ ሀሳቦችን የወለደው ሰውዬ ነው። ፌር አሁን ላይ ዓለም ወጣቶች ላይ እንዲያምን ምናምን እየሆነ ነው። አዎ ቀድሞ የሚያምነው እሱ ነበር። እሱ ዋንጫ ካነሳበት ኢንቪዚብል የሆነን ቲም የገነባ ሰውዬ ነው። ኢንቪንሲብል ማለት ምንም ሳንሸነፍ ፕሪሚየር ሊግ ያሸነፈ 38 ሳምንት ፕሪሚየር ሊግን ዊን አድርገሃል። ኦኬ ያለን ብቸኛ የፕሪሚየር ሊግ ዋንጫ እሱ ነው። 13 የፕሪሚየር ሊግ ዋንጫ አለ። ኦኬ ከዛ በፊትም አሉ። ከዛ በፊት 12 አለ። ከዛ በፊት ደብል አንስቷል ሁላ ኤፍኤ ካፕና ፕሪሚየር ሊግን በአንድ ሲዝን። ኦኬ ከዛ ሁለቴ ደብል ሰርቷል። መጨረሻ ፕሪሚየር ሊግ የበላ ነው 2003 ላይ ነው ማለት ነው። 2003 2004 አስበው። አሁን 2026 ያ ሲዝን አለ 25 26 እንበላለን። ያ ሲዝን አለ። እሺ ዋንጫዎችን አንስቷል 3 የፕሪሚየር ሊግ። ከዛ ውጪ ደግሞ ጠጋ ስትል ምን አድርጓል እዚህ ጋር? እሺ 2006 ቻምፒየንስ ሊግ ፋይናል ደርሷል። ኦኬ ፍጻሜ አዎ ከባርሴሎና ጋር ደርሶ ተጫዋች በመጀመሪያዎቹ ደቂቃ በቀይ ካርድ ወጥቶበት እሺ በአንድ ተጫዋች ጎዶሎ ተጫውቶ እየመራ ረጅም ሰዓት ከዛ በኋላ ከምባክ ተሰርቶበት 2-1 ተሸንፏል። እንደዛ አይነት ቲም ሰርቷል። እሱ ግን የሚያወራው ስቲል ያንተ ምርጡ ቲም የትኛው ነው ሲባል 2008 ላይ የገነባው ቲም ነው። እንዳለ በወጣት የተዋቀረ እንደ እንዝርት የሚሾሩ እነ አሌክሳንደር ህለብ እነ ማቲዩ ፍላሚኒ እነ ሴስክ ፋብሪጋስ እነ ቶማስ ሮዝስኪ ሞዛርት እነ ኤድዋርዶ ዳ ሲልቫ። መቼ ነው የወጣው አሌክስ ፈርጉሰን ከአርሰናል? አሌክስ ፈርጉሰን የማንቸስተር አሰልጣኝ ነው። አርሰን ቬንገር የዛሬ 8 ዓመት ላይ ቅርብ ጊዜ ኦዚል በሱ ጊዜ ነበር ነው። አዎ ኦዚል ነው ያመጣው እሱ ነው። እኔ አርሰናል ሲባል ኦዚል ነው የሚመጣው። ኦዚል እኮ ረጅም ዓመት አርሰናል ተጫውቷል። ከምርህን ነው? የምር እኔ አሲስት ቪዲዮዎች ምናምን እንዲ ዩቲዩብ ላይ አለ አይደለ? በዛ ስለማየው ብዙ ጊዜ አርሰናል ሲባል ነው መጀመሪያ ኦዚል ነው የሚመጣብኝ። ለምን እንደሆነ እድሜ ልክ ኦዚል ምን አይነት ቴክኒካል ተጫዋች እንደሆነ ታውቃለህ? ሂዝ በጣም ጎበዝ ጉልበተኛ ሳይሆን አዎ ነካ ቬንገርም እንደዛ ነው ቲም ሲገነባ ነው ብኖሩ ከቬንገር ቀጥታ እንትና ነው የገባው አርቴታ ማን አለ ኡናይ ኤምሪ የሚባል ደደብ አሰልጣኝ መጥቶ ነበር። አይ ደደብ የሚለው ቃል አይገልጸውም። ኦኬ ደደብ የሚለው ቃል አይገልጸውም። የትኛውም የአርሰናል ደጋፊ ይሄንን ነገር ያውቀዋል። ታውቃለህ ቬንገር የሁላ ዓመት እየሞተ አርሰናልን ሰርቷል። ኦኬ በየሲዝኑ ኮከቡን እየሸጠ ምናምን ከዛስ በኋላ የፕሪሚየር ሊግ የኃያልነት ማርጂን ወደ ሌላ ሌቭል ከፍ አለ። ኦኬ ማለት ማንቸስተር ሲቲ እነ ሼክ መንሱር ቢን ዛይድን ካመጣ በኋላ ባላብቶቹ ገንዘቦቹን ማፍሰስ ጀመረ። ይሄ ነገር ግን ባይዘው ቬንገር 2004-5 የውድድር ዓመት ተናግሮታል እንደዚህ እንደሚያር። ሮማን አብራሞቪች መጣ ሩሲያዊ ባለሀብት ወደ ቼልሲው። ኦኬ በግልጽ አማርኛ የተናገረው እግር ኳስ ላይ ገንዘብ ከገባ ይበላሻል። አይ ቲንክ ተበላሸ። በፊት እኮ ፕሪሚየር ሊግ እንደዚህ አልነበረም። ኦኬ በጣም ሃይፕ ነበረው። አው ሁሉም ተመጣጣኝ ነበር ትላለ። በኳሊቲ የተወሰኑ ቲሞች ናቸው የላቁት ትላለ እንጂ ኤቨርተን መጥቶ ከማንቸስተር ጋር እኩል ለእኩል ተጫውቶ 4 አቻ ሊወጣ ይችላል። ሁሉም ይጫወታል። አዎ አሁን ላይ ቲሞች ስትል አርሰናል ከማንም ጋር ሲጫወት ያሸንፋል ትላላ። ሲቲ ከማንም ጋር ሲጫወት ያሸንፋል ትላላ። የበፊት የፕሪሚየር ሊግ ስታንዳርድ ያምናው ማንቸስተር ዩናይትድ ታስታውሳለህ? እኔ አምና ኳስ በጣም ወረስቱ ማንቸስተር ዩናይትድ እያየ ነው። ኦኬ ታች የነበሩበት ጊዜ ማንቸስተር ዩናይትድ ወረስት ሲዝን እያሳለፈ ሁሉም እየደቆሰው ነበር።
እንደዛ በቃ ሁሉም እንደዛ ነው የሚጫወተው ነው። እንደዛ ሳይሆን የአምና ማንቸስተር ዩናይትድ የሚድ ቴብል ቲም ነው። በቃ ኳሊቲው ማለት ነው ጥሩ ኳሊቲ ያለው የሚድ ቴብል ቲም ነው የአምናው ማንቸስተር ዩናይትድ ወይም የድሮዎቹ እነ ዊጋን አትሌቲክ እነ በርሚንግሃም ከዊጋን ጋር በዚያ ተጫውተናል አይደል? አዎ አንድ ጊዜ ተጫውተናል። ሶማት ዘለች እና ላይክ ፕሪሚየር ሊግ ሁሉም እኩል ለእኩል ጣቱን የሚለካካበት አይነት ሊግ ሆኖ የትንሽ ቲሞች ኳሊቲ እና የአሰልጣኞች ኳሊቲ ሊቬት ያደርገዋል ቲሙ ሊቬት ያደርገዋል እንጂ እንደ ዘንድሮ አይሆን። እንትን አሁን ቅድም የተነሳንበት ነጥብ ሪሰርች ምናምን እየሰራው ነበር ምናምን አላልኩም? በ19 መጀመሪያዎቹ ላይ 1925 ምናምን ይሄ አርሰናል እንዴት እየመጣ አለ እና የውጮቹ ወይም የእንግሊዝ እግር ኳስ ያደገበት መንገድ አለ። እንደ ላስት 100 ምናምን ዓመት ውስጥ የሆነ ያክል ደርሷል። የኢትዮጵያ እግር ኳስ ቅርብ ጊዜ ነው የተጀመረው ብዬ ነው የማስበው እና ኢትዮጵያ ውስጥ ያለን አይ ቲንክ የእግር ኳስ ተጫዋች ኳሊቲ አለን ብዬ አስባለሁ። እኔ እውነት ለመናገር በደንብ አለ፣ በጣም የሚጫወቱ ሰዎች ስለማወቅ ነው በደንብ አለ። ግን ይሄ ኢንዱስትሪው እዛ ቦታ ይደርሳል ብለህ ታስባለህ? ከደረሰስ በምን ያህል ጊዜ ይደርሳል ብለህ ታስባለህ? ይሄኛው የመጨረሻ ጥያቄያችን ነው። ምን ትላለህ? በፉትቦል ኢንዱስትሪው እውነቱን ለመናገር የኢትዮጵያ ኳስ እኮ እንዳያድግ የሚያደርገው አስተሳሰብ ነው። አሁን ሰው ጋር ስትመጣ ፌዴሬሽን ኦር ደግሞ የሚመረጡ ተጫዋቾች በቤተሰብ ነው አይደለም። የምር አይደለም። እኔ ልጅ እያለሁ ኳስን በጣም በታለንት መጫወትን የምወድ እንደ እግር ኳስ ደጋፊ ደግሞ ያ ነገር ሊሰጥ ይገባል የምትለኝ አይነት ሰው ነኝ። ኳስን መጫወት ስፈልግ ቤተሰብ ለአንተ ፍላጎት ሳይሆን ኢንቨስት የሚያደርገው ለራሱ ፍላጎት ነው። አንተ እኮ ተምረህ ደደብ ፕሮፌሰር መሆን ትችላለህ ከፈለክ። ገባ? ስንቱ ዲግሪውን አስቀምጧል በየቤቱ። ቅድሚያ የኛ ቤተሰቦች አሁን ላይ ተሻሽሏል ብዬ አምናለሁ። አይ ቲንክ የኛ ጄኔሬሽን ላይ የነበረው ቤተሰብን ያው የልጅ ፍላጎት ሳይሆን የቤተሰብ ፍላጎት የሚታይበት የሰር ገባ? አሁን ላይ ያኔ እግር ኳስ ልጮት ስሞክር አጥና የሚለኝን ቤተሰብ ዛሬ ላይ እንትና እኮ የእንትን ተጫዋች ሆኖ በወር 400,000 ብር ይከፈለዋል። 400,000 ብር 100,000 ብር ይከፈለዋል ብል ቤተሰብ ምንድን ነው የሚለው? አንድ የቢሮ ሰራተኛ በቃ ከፍተኛ ክፍያው ስንት ነው? በጣም በዛ ከተባለና የሆነ ረጅም ዓመት ሰርተህ 100,000 ብር ልደርስ ትችላለህ። ረጅም ዓመት ሰርተህ አይጌቴት ይህንን ነገር ብታቀርብላቸው ወይኔ ብለው ነው የሚጸጸት። አይ ቲንክ የአሁኑ ጄኔሬሽን ተሻሽሏል እምልህ ትናንት ያጣውን ነገር ለልጆቹ ይሰጣል። አንድ ትውልድ ከቤተሰቡ የተሻለ መሆን ካለበት ማምነው አባትህ ጎጆ ቤት የሚኖር ከሆነ አንተ ከጎጆ ቤት ወጥተህ የቆርቆሮ ቤት አሰርተህ መኖር አለብህ። ግዴታ የቆርቆሮ ቤት አሰርተህ አባትህ የቆርቆሮ ቤት አሰርቶ የሚኖር ከሆነ አንተ ከአባትህ ተሽለህ ቪላ ቤት አሰርተህ መኖር አለብህ። አፕግሬድ ግዴታ ነው እያንዳንዱ ነገር። ስለዚህ የኛ ትውልድ ምናልባት ይሄን ነገር ይቀርፈዋል፣ ካልሆነ ደግሞ ቀጣዩ ይቀርፈዋል። ብዙ ታለንቶች መጥተዋል በጣም አይ ቲንክ በቅርቡ ደግሞ አንደር 17ኖቹን አይቼዋለሁ ከሶማሊያ ጋር የነበራቸውን ጨዋታና መንገድ ላይ ነበርኩኝ ትዝ ይለኛል። ልክ ሳይ ጨዋታ አለ ምናምን እንደዚህ አንደር 7 ገብቻ አየሁት። የሚገርም ጨዋታ ነው፣ የሚገርም ጨዋታ ያ እና እዚሁ ላይ እንትን አንድ ማንሳት እንፈልገው ነገር እኔ አሁን ለምሳሌ በእኛ ጊዜ ፕሮጀክት ትናንሽ ፕሮጀክቶች በየሰፈር ውስጥ በጣም ፌመስ ነበሩ። እኔ ሰርቻለሁ ወደ 3 ሰዓት 4 ሰዓት ሰርቻለሁ እና በቃ ዲቪዚዮን ይሄ የቀበሌ ጨዋታ ከዛ ዲቪዚዮን ምናምን ነበርና እንደዚህ አይነት እንትን እንዴት ነበረ? እና ላይክ ትመክራለህ እንደዚህ አይነት ነገሮችን ተጫውተሃል? አዎ ማርች ምናምን በልተሻል? አዎ እኛ በልተናል በጣም እኔ እሱ ላይ እና ደግሞ ደስ የሚለኝ ሌላ ምን ነበር መሰለህ? ፕላምፕሌት ነበር ይሸጥ ነበር። ፕላምፕሌት እንገዛና ከሱቅ ከዳቦ ጋር ገን እንበላ ነበር። እኛ በጣም ገርጂ ስኳር በዳቦ በልታል።
ህፃን እያለሁ በኳስ አይደለም ህፃን እያለሁ በኳስ አልበላሁም። ስኳር በዳቦ ከምር ነው የምር እንዴት እንደሚጣፍጥ ይጣፍጣል በጣም። ስኳር ታደርግበታለህ፣ ሳንዱች ነው ውሃን ከሽከሽ ያክ እንደ ግሉኮስ ነገር ይሆናል። ምንድን ነበረ እኔ ገርጂ ነው ያደኩት እና ገርጂ ነበረ ካወቃችሁት የገርጂ ሰዎች ማጄ የሚባል ልጅ ነበረ። እሱ ነበር የሚያሰለጥነን። ከዛም በኋላ ሌሎች የ24 ሰፈር ልጆች ነበሩ። ገርጂ ታች መብራት ኃይል ልጆች በጣም ነበር የምንጫወተው። በጣም ነበር ደስ የሚለው። በጣም ይሄ ድባቡ ማሊያ ከቀበሌ ምናምን ተቀብለህ ዞረህ ብር አዋተህ ምናምን ነገር እንደ ኳስ ገዝተህ ብር ሳይሆን ላይክ በየሰፈሩ ትዞር ነበር። የስፖርት የፋና ማሊያ ገዝተናል፣ ቁምጣ ይቀረናል። ኳሱን አንግዙልን ኮንግዙልን ምናምን ነገር። እኔ በህይወቴ የሚገርም ላይፍ ካሳለፍኳቸው ውስጥ አንዱ እሱ ነው። በጣም ነበር ደስ የሚለው። ከእንትን ስትመለስ መላ በደንብ ስለማይኖር ምናምን ነገር። ምን ቦታ ነበር የምትጫወተው? እኔ ተከላካይ መሀል ተከላካይ በእንግሊዝኛ ምንድን ነው የሚባለው? ሴንተር ባክ ነው። ሴንተር ባክ መሀል ተከላካይ ነበርኩኝ እና በጣም የሆነ ሰዓት ላይ ጉልበቴ ምናምን ተጎዳኝ። እኔ ምን ቦታ መጫወት ይመስላል? ክንፍ። የምን ክንፍ? ግራ ክንፍ። ግራኝ ትመስለኛለህ። ለምን እንደሆነ እንጂ በእጄ ግራኝ ነኝ ስጽፍ፣ በእግሬ ግን እግሬ ሁለቱንም እጠቀማለሁ። ኦኬ። ስለዚህ መሀል ላይ አሁን ላይ ያው መሀል ዲፌንስ ሚድፊልደር ነው የምጫወተው 6 ቁጥር ላይ። ኦኬ። በፊት ግን ያልተጫወትኩበት ቦታ የለም። ሁሉም ጋር ትገባለህ። ጎበዝ ትመስላለህ ኳስ። እውነት ለመናገር በረኛ ሆኜ ሰርቻለሁ። ግርግዳው የሚባል ልጅ ነበር። በረኛ ነው ብራዘሬ፣ የመሀል ተከላካይ ሆኖ እኔ በረኛ ሆኜ። ጥሩ በረኛ ብራዘር ግርግዳ ይባላል። ጥሩ በረኛ ነበር። የቁመት ችግር አለ እንጂ ቁመት ረጅም ነው። ከዛ ውጪ ተከላካይ ሆኜ ሰርቻለሁ። የመስመር አጥቂ ሆኜ ሰርቻለሁ። ሁሉም ላይ ሰርታል። እንደውም የማስታውሰው ስትራይከር ሆኜ ለረጅም ጊዜ ታምሜያለሁ። እግሬ ተጎድተህ? አዎ። ማለት እንዴት እንደተጎዳው ታውቃለህ? ኳስ ተለቀቀልኝ፣ ኮንትሮል አድርጌው ነጠረች ኳሱ። እየሮጥኩ ኳሱን እያየሁት በረኛው ኳሱን ሊይዝ ሲመጣ የበረኛው ጉልበትና ይሄ ታፋ የተጋጨ በቃ ስቃዩን አልነግርህም። ስቲል ይሄ በጣም ፊት የሚያደርግ ሩጫ አለ አይደል? በጣም በስፒድ ስትሮጥ ምናምን ስሜቱ አለ ስቲል። እኔ ኳስ ያቆምኩት ጉልበቴ ተጋጭቶ ነው። እንደዚሁ አንቺ እንዳልሽው እየሮጥኩኝ ክንፍ አድርጎኝ እግሬ ባንዴጅ ጠቅልዬበት ነው የምጫወተው። ወልቋል። አሁንም ድረስ እጄ ወልቋል። ምንድን ነው ጦርነት ነው? በጣም አግሬሲቭ ተጫዋች ነኝ። ከባድ ነው። እኔ ላይክ ጉልበቴ ነው በቃ ተጋጮኝ በጣም። አሁን ብርድ ራሱ ምናምን አንዳንዴ ሲሆን የሚያመኛል። በጣም ዝገት ነገር ነው። ግን እግር ኳስ በጣም ድባቡ፣ የድሮ ድባቡ በተለይ ከእግር ኳስ በኋላ ከትሬኒንግ በኋላ በሳምንት 2 ቀን 3 ቀን እንሰለጥናለን። አስበዋል? ግን ያ ትውልድ እንደዛ ለእግር ኳስ የከፈልነውን ነገር ቤተሰብ ባያስቆመን ኖሮ በደንብ ደግሞ እንትኑ ኤክስፖዠሩ ቢኖር ኖሮ እሱ ይኖር ነበር። የት ይደረስ ነበር? እውነት የት ይደረስ? ቅድም ያልኩህ ሞር ትምህርት ላይ አተኩር ነው የምትባለው። ቅድም ያልኩህ የሰር ትክክል ነሽ። ከዛን የመጨረሻችን ይሄኛው እሺ፣ አንድ ጨዋታ ሳይሆን አክቲቪቲ ይኖረናል። አሁን በፊት እንደዚህ እንጫወት ነበር ምናምን ነገር። ጓደኞቼም አሉ። በጣም አኑ የሚባል አንድ ጎበዝ ኳስ የሚጫወት አብሮ ይተጫወታል። ከምርህ ነው? በቃ አኗር ይችላል። የመስመር ተጫዋች ነው። አዎ ጎበዝ ነው። ይጋደላል ምናምን ነገር ነው። አብረን ተጫውተናል። 2 ጨዋታ አይ ቲንክ አብረን ተጫውተናል። እኔ አሁን ከእነሱ ጋር እጫወት ነበረ ሰሞኑን። ከረመዳን በኋላ አልቀጠልኩም እንጂ እንጫወታለን። አሁን ደስ የሚለው አዲስ አበባ አሰራሯም አሁን ኮሪደር ልማቱ ሞር ሜዳዎች አሉ፣ ሞር ፉትሳሎች አሉ፣ በጣም አፎርደብል የሆኑ። በፊት ቢኖር ይሄ ነገር እንደዛ የኳስ ፍቅር ኖሮን በፊት ቢኖር እንደዚህ አይነት እድሎች ቢኖሩ ያበደ ነበርና አሁን ላይ አሁን ላይ ግን ስንት ልጆች ናቸው በዛ ልክ የሚሰሩት? ኦፍ ኮርስ እነሱ አይሰሩም። ግን አሁን እኛ ኳስ በፊት ፍላጎት ነበረ፣ አቅርቦት የለም። አሁን አቅርቦት አለ፣ ፍላጎት የለም። ግን አሁን ፍላጎቱ ምናምን አሁን የታቾቹን ተዋቸውና እኛ አሁን እንጫወታለን ብዬ አስባለሁ። ብዙ ሰው ይጫወታል። አዎ እኛም እንጫወታለን። እና ለሰዎች የምትመክራቸው እኔ አሁን ጂም ከምገባ ብዬ ኳስ መጫወት ይሻለኛል። ጂምም መግባት ጥሩ ነገር ነው፣ ግን if you have to do one ኳስ መጫወት ይቀለኛል። ጂም ስገባ ምንህ ነው የሚሰራው? ጭንቅላት። ጂም ስገባ
ፕሪኮሽን ከሆነ ብዬ ነው። ፊዚካል ምናምን ነገር ያ መስል ጡንቻዎች ነው የሚሰሩት። ኳስስ ሁሉ ነገር ነው የሚሰራው። ማለት ኢቭን ጭንቅላት ይሰራል። የደም ዝውውር ጂም የምትሰራውን እግር ኳስ ላይ ስትሮጥ ታገኘዋለህ። ጡንቻ መገንባት ከሆነ ገንባ፣ ችግር የለውም። ከኳስ ጋር ግን አታወሳስሩ። ኳስ ጭንቅላትህም ይሰራል፣ እያንዳንዱ ሰውነትህ ኤክሰርሳይዝ ያደርጋል። ኳስ ላይ ጂም ስገባ ገመድ ለምንድን ነው የምትዘለው? ደም እንዲንቀሳቀስ፣ ሌሎች ሰውነቶች እንዲንቀሳቀስ፣ እንዲሞቅ ሰውነት። ኳስ ላይ ግን ጂም ስገባ ለምንድን ነው የምትሮጠው? ሰውነትህ እንዲላቀቅ፣ እንዲሞቅ። ኳስ ላይስ ትሮጣለህ፣ ትመታለህ፣ ለማላቀቅ ታስባለህ። የአየር ላይ ኳስ ሲመጣ እንዴት ኮንትሮል ላድርገው? ፊዚክስንም ትማራለህ። ትራጀክተሪ ፊዚክስን አልከተተው ኳስ ላይ አንተ ክፉ ነህ። እሺ ሁሉም ነገር ያለው ነገር ነው። ባይዘው ህግም አለው፣ ሩሎች አሉ፣ ሳይኮሎጂ አለው። ጂም እኮ እንዲህ ጭንቅላት ጠንክሮ ትወጣለህ እንዳትለኝ። ያንን ነው የምልህ። አሁን በፊት ይህን ስል ይቅርታ፣ በፊት የሚባል ነገር ነበረ የሆነ ልጅ ሲመክረኝ ማለት ነው። ይሄ 9 ምናምን ላይ ያለው በቃ በደንብ ማለት ነው ስፖርት መስራት ፈለገ፣ ጡንቻ ምናምን መገንባት። ሳስብ ስጠይቀው ምን እንዳለኝ ታውቃለህ? አቢት ይባላል። ስማ አለኝ፣ ኤቢ ዳምፕል የጀመርክ ቀን አለኝ እንዳለ አስተሳሰብክ ይወርድና እዚህና እዚህ ላይ ይመጣል አለ። ሶፎንያስን እያሰብኩት እኮ ነው። ከዛስ እያንዳንዱን ነገር በጸብ እንጂ በንግግር መፍታት አትችልም። ፌር ኢናፍ አይ ቲንክ ሳይንቲፊክ ኤክስፕላኔሽን ይሰጡታል እሱ ነገር። አዎ ግን እንደዛ ናቸው ማለት አይደለም። ቴስቶስትሮን ሌቭልህ በጣም ይጨምራል ኤክሰርሳይዝ ስታደርግ መስል ስትገነባና ቴስቶስትሮን ሌቭልህ ደግሞ ሞር ነገሮችን በአግሬሽን ወደ አግሬሽን ይገፋል። ነገሮችን መግባባት የሚባል ነገር ከሌለ ኦኬ ዊ ካን ሶልቭ ኢት ባይ ጸብ የሚል ነገር ይሰጣል። እንደሱ አይነት ነገር አለ። ሶፎንያስ እዚህ ሰፈር ነውና ታስደብድበሻል። ግን ሌላው ምን ይባላል መሰለህ? አሁን ለምሳሌ ይሄ ቴኳንዶ አካባቢ ምናምን ነገር መጀመሪያ የሚሰራው ምን ላይ ነው? ጭንቅላት ላይ። ጸብል በንግግር እንዴት ማራቅ እንችላለን ነው። አይ ቲንክ አሁን ላይ ሁሉም ነገር ወደ ዘመናዊነት እየመጣ ስለሆነ በእርግጠኝነት ከጸብ ይልቅ ንግግር የሚመርጥ ትውልድ ነው ያለን ብዬ አምናለሁ። ለዛ ያቺ የምትባለዋ ነገር ለጨዋታ አነሷት እንጂ በፊት ላይ ቢሆን ኦብቪየስሊ ትላለህ። አሁን ላይ ግን የማገናዘብ አቅማችን ራሱ እየጨመረ ይመስለኛል። ገባ? መቼም የአሁን ጊዜ የ8ኛ እና የ9ኛ ክፍል ተማሪ ናተ ምናምን ብትለው ማን አባቱ ነው? አብሶ የብረት ምናምን ላይ የሚሰራ ከሆነ በፊት አንተ በዛ ሰዓት ና ስትባል ትሄዳለህ፣ ስትላክ ትሄዳለህ። እኔ ማረሰው ማለት ነው የምሬ ነው ማረሰው ኮካ ነበር ሰፈራችን እና የሆነች ቴስቲ ቤት አለች፣ እዛ እንቀመጥ ነበር እና ፋሚሊ በጣም ሃርድ ነው። ልጅ ስትሆን ደግሞ ምን አለ ትላካለህ፣ ሱቅ ስትላክ ሲጋራ ትላካለህ፣ ጫት ትላካለህ፣ ይዘህ ከተያዝክ ትገኛለህ አይደለ? ለምን ትላካለህ ትባላለህ። እዛ ጋር ልላክም ስትል ትመታለህ። ኩርኩም አለ። የምሬ ነው ምን ኮካ ፋብሪካው ጋር እንደዚህ ቁልቁለት አለች እኔ ማረሳው ማለት ነው። እና የሆነ ልጅ ልኮኝ አልሄድም እናንተ ምናምን አልሄድም እኔ ከቤት እቆጣለሁ አልኩት። አባረረኝ። የልጅነት ስሜ ዋልኮት ነው። ዋልኮት በጣም ሮጥ ነበር። ዋልኮት ይሉኝ ነበር። 14 ቁጥር ያርሰናል ማለት ነበረች። ከዛ በኋላ ናተ ሲል ሁሌም እሱ ኮካ ፋብሪካ ጫኝና ወራጅ ነው የሚሰራው። መጥቼ ወደ ቤት የምታስወጣው ከርቧለች ፒላር መስጂድ ምናምን ካወቅኩ ወደ ዳገት ሜዳ የምትወስደው የዛ ሰፈር ልጆች ያውቁታል። ልክ እዛች ቦታ ስደርስ
ካለ ያቺ ቁልቁለት ምሮጦ ሩጫ እና እንደዚህ አይነት ላይፍ ነው ያሳለፍነው። የአሁኑ ሰዓት ይፈነዳል ይልካል እሱ ና ቆይ ተብለህ ትላካለህ። ምን እንትን አሁን ዋልኮት ነበር ስሜ ስትለኝ አይ ቲንክ በፊት በጣም ደስ ከሚሉ ነገሮች ውስጥ አንዱ ስም ይወጣልሃል ሰፈር ውስጥ የእግር ኳስ ተጫዋች ስም። እኔ አልነበረኝም ኦብቪየስሊ ኳስ ላይ ብዙም ስላልነበርኩኝ፣ ግን ነበሩኛ ሰፈር ቴቬዝ የሚባል ልጅ ነበር፣ ፔፔ የሚባል ልጅ ነበር። ላይክ ኤቭሪ ኳስ ተጫዋች ነው ፔፔ በእርግጠኝነት በጣም ይጋፋል ግዙፍ ነው ምናምን ነገር ፔፔ እና ቴቬዝ ደግሞ ኳስ ተጫዋች አይደለም። ኳስ ተጫዋች አይደለም ፔፔ። እሺ ተደባዳቢ ነው። ኳስ ተጫዋች ሳይሆን ኳስ የሚጫወትን ሰው ኳስ እንዳትጫወት ብሎ የሚመታ ሰው ነው። ይመቸው የፖርቹጋሉ ፔፔ ነው አይደለ? ደግሞ ይመሳሰላሉ። እንደዚህ ነው የሚያነሳው እና እንደዛ ነው ይመጣል። እንደዚህ እኔ ማድሪድ ሜሲ ኳስ መጫወቱ ፖርቹጋል ነው አይደለ? ፖርቹጋላዊ ማድሪድ የሚጫወት ነው። እኔ ሜሲ ኳስ መጫወቱ ስቲል ነው ይገርመኛል። ከሱ ጋር በጣም ሂትድ የሆነ ኢንተራክሽን የነበራቸው ማድሪድ እና ባርሳ ላይ ያለው ሂት ታውቀዋለህ። ሞሪኒዮ ነው አሰልጣኙ። ሁሌ የሚለው ህፃኑ ልጅ በደንብ ሞቱት። ህፃኑ ልጅ ማለት ሜሲ ለ4-5 ሲመታ ታየዋለህ። ተነስቶ ይጮህ ደም በደም ሆኖ ታየዋለህ። ቶሺ ይመታ ከኳስ ጋር። እኔ ፔፔ ዘግናኝ ሰው መሆኑን የምረዳው አስበው ኳስ ሲጮቱ የሚያደርጓት ታኬታ ሽል ፋውል ሰርቶበት ዳኛ ፋውል ነፍቶበት ሜሲ እንደዚህ እጁን አስደግፎ መጣ ረገጠው። ሶ ላይክ ይሄ ሞር ሳይኮሎጂካል ነገር እኮ ነው። ሰውየውን ሊጨነቅ ነው የምታደርገው ማለት ነው። አዎ ካሁን ይመታኛል። አዎ ፔፔ የሚታወቀው በምት ነው። ስለዛ ነው ተደባዳቢ ነው ፔፔ ነው። አንድ ጥያቄ ልጠይቅ የመጨረሻችን መልስን የማውቀው ይመስለኛል፣ ግን ክርስቲያኖ ወይስ ሜሲ? ኦብቪየስሊ ማ ደሪል ጎት በእግር ኳስ ህይወቱ የሱን ያህል ዋንጫ ያሸነፈ የለም። በእግር ኳስ ህይወቱ የሱን ያህል ባላንዶር ያሸነፈ የለም። በእግር ኳስ ህይወቱ የሱን ያህል ጎልደን ቡት ያሸነፈ ተጫዋች የለም። በእግር ኳስ ህይወቱ የሱን ያህል ፕሌይሜኪንግ አዋርድ ያሸነፈ የለም። አንተሮ ሜሲ ሁሉንም ማሸነፍ የቻለ የዓለማችን አንደኛውና ምርጡ ታለንት። ይሄን ስል ደግሞ ሮናልዶ ይችላል ኦፍ ኮርስ፣ ሜሲ ብዬ ሮናልዶ ሁለተኛ ማድረገው ሰው ነኝ። ሄት የለብኝም። yes sir ግን ሜሲ ከተባለ እግር ኳስ የእግር ኳስ ተጫዋች ብዬዋለሁ። አይ ቲንክ ሰዎች ባለፈው ለታም እንዲ እየሰማው ነበርና ቪዲዮዎች ብዙ ጊዜ ሰዎች ሮናልዶ እና ሜሲ ሲባል ሲጠየቁ ሜሲ የሚሉት ሰዎች ኦብቪየስሊ የኳስ ታለንቱን ስለምታየው ነው። ሮናልዶ የሚሉት ግን ሰርቶ ያመጣው ነገር ስለሆነ እኔም ሰርቼ ማምጣት ሐሳብ አለኝ ብሎ ስለሚያስቡ ነው ይባላል። አይደለም እኔ ሁሌም ጥያቄ የሚሆንብኝ ይሄ ነገር ነው። እኔም እንዴት ነው ቆይ ተሰርቶ ያመጣው ነው። አንድ ጥያቄ ልጠይቅ። ሜሲ ካለ ትሬኒንግ ካለ ስራ ይሄን ያህል ታለንት ያመጣል ብለህ ታምናለህ? ግን ተሰጥቷለሁ ወይ? ተሰጥቶን እርሳው። እሺ ተሰጥቶን እርሳው። የትኛውም ታለንት ታለንትነቱን አቆይተኸው የምትዘልቀው መች ነው? ስትሰራበት ነው። ኦፍ ኮርስ ለምሳሌ ያሚል ያማል አሁን ላይ ዓለም ላይ መነጋገሪያ ሆኗል። አብዛኛው ሰው የሚናገረውን ነገር ከሰማው ምንድነው ያሚል ያማል የሚባለው? በስነ ስርዓቱ መጨፈሩ፣ መጠጣቱ፣ ሴት ማለቱን ትቶ ኳሱ ላይ ፎከስ ያርገ ያኔ ይነክሳል ይባላል። yes sir ኔይማር እውነት ታለንት ስለሌለው ነው ያልነገሰው? ስላልቀጠለበት ስላልሰራበት ኮንሲስተንሲ ስለጎደለ። ኮንሲስተንሲ ቢኖረውም ሞር ለመዝናናት ያተኩራል። አይ ቲንክ ሜሲ ከእግር ኳስ ውጪ ህይወት ያለው አይመስለኝም። ክርስቲያኖ እና ለምንድን ነው ሃርድ ወርከር ሲባል ሜሲም ሃርድ ወርከር ነው ብራዘር። የሜሲን መስል አይተው ታውቃለህ እንዴ? ላሳይ እሺ አሳይኝ። አይቻለውም ወላሂ አይቻለሁ። ክርስቲያኖ ነው ቲሸርት ሲያወልቅ ማውቀው ነኝ። አረዳሽ ይመቸው ሪፕ ጂዳዴ ነው እንትና ይሄ ማን ነው ስሙ? ማን ነበር ስሙ? ሜሲ አፍተር ልጅ እያለ እዛናውን ሳድጉ ቦይካን ነው የሚመስለው። ገባ ይሄ በጨዋታ መሃል
he is ripped ነው ripped ይሄ አሁን ኢንተር ሚያሚ ላይ ሆኖ ነው ሃርድ ወርከር አይደለም አይባልም የትኛው እግር ኳስ ተጫዋች ሃርድ ወርከር ነው የትኛው ይሄ ሰልፊሽ የሚባለው ተጫዋች ለምሳሌ ኔይማር መዝናናት ላይ ብዙ ጊዜውን ያጠፋል ምልህ ኔይማር ሃርድ ወርከር ነው ትሬኒንግ እስከሰራ ድረስ እዛ ቦታ ላይ እስከተገኘ ድረስ ጂምናዚየም ውስጥ እስከተገኘ ድረስ ሃርድ ወርከር ነው የምንም ማብራሪያ የምንም ምሳሌ አያስፈልገውም ለዚህ ነገር ፌር ስለዚህ ያንተ ጎትህ የኔ ጎት ሳይሆን የእግር ኳስ ጎት ሊዮኔል አንድሪያስ ሜሲ ነው የማዴራው ፈርጥ እሺ የመጨረሻ ያው እግር ኳስ ስለሆነ ላስት አክቲቪቲያችን የሚሆነው አይ ቲንክ እኔ አላውቅም እኔ አሁን 10 የአርሰናል ተጫዋች ጥራ ብትለኝ ትንሽ ስትራግል ማድረግ ይመስለኛል 20-30 ጥራ ብትለኝ አልጠራም ግን ኢን ጀነራል አቢ ወይም ኤቢ ድሪም ቲሙን ቢልድ ቢያደርግልን ከባድ ነገር ነው እኮ ድሪም ቲም ማለት በቃ ይሄ አርሰናል ሁሉም ብር ቢኖረውና ለምሳሌ አርሰናል ደጋፊ ነው ብዬ ላስብ የፈለገውን ተጫዋች ከፈለገው ታይም ስኮፕ አሁን በዚህ ሰዓት ኢን ጀነራል ሁሉንም በሁሉም ሲዝን ከየትኛውም ቲም ከፈለከው ሀገር 11 ቲም ክሬት አድርግልኝ 11 ተጫዋች በረኛ ማን ኒውዮር ነው ማረጋው ማን ኒውዮር የባየር ሙኒክ አሁን ኦኬ እሺ the best goalkeeper of all time ብያስባለሁ ያው ቡፎን የሚሉ ሰዎች አሉ ግን ኒውዮር በጣም በረኛ በእግሩ መጫወት ይችላል ኳስን ሹት ስቶፑ በገርም እንደዚህ አድርጎ ያሳልፈው ሰው ነው ሹት ስቶፑ የሚገርም ነው በእግሩ ዋቅሎ ነው የሚጫወተው እና ላይክ ለተከላካዮች ራሱ ሰላም የምትሰጥ አይነት ነው ኮምፎርት ተሰጣለ ከዛ በኋላ ግን ተከላካይ ላይ ሲመጣ ይሄ ኖርማሊ ከአግሬሲቭነት ይልቅ ሞር ከበረኛ ጋር መጫወት የሚችሉ ቢልድ አፕ ላይ ጎበዝ የሆኑ ተከላካዮች ቢኖርኝ ይመርጣለሁ ለምሳሌ ያው አራት አለ ተከላካዮች የማል ተከላካይ ማረጋቸው የኛ ሌጀንድ የምን ጊዜው ሌጀንዳችን ስቲል ነው ሀውልቱ በር ላይ ቆሞለታል ቶኒ አዳምስ እሺ ቶኒ አዳምስ መሃል ሴንተር ባክ እሺ አንድ ቶኒ አዳምስን ታረግልኛለህ እሺ አንደኛውን ደግሞ ማን እንደምታረግልኝ ታውቃለህ ማልዲኒ ማን ነው እሺ ማልዲኒ አልጠይቅም ጣሊያናዊ ነው አልጠይቅም እሺ ማልዲኒ ስቶፐር ላይ ሞር የሚያዝናና ኳስ ስለምወድ ብዙዎች ካፉ ምናምን ሊሉ ይችላሉ የክንፍ ተከላካይ ዳንኤል ቬስ እና ማርሴሎ ነው ማረጋቸው ዳንኤል ቬስ እና ማርሴሎ ካየኋቸው ምርጥ ታለንቶች ማለት ነው ፌር እነዚህ ተጫዋቾች አርሰናል ናቸው ነው ወይስ ነበሩ ዳንኤል ቬስ ባርሴሎና ያኛው ሪያል ማድሪድ ፌር እሺ ቀጣይ እስካሁን ከአርሰናል አንድ ተጫዋች ብቻ ነው የገባው ቶኒ አዳምስ እሺ እና ሁለተኛ የአርሰናል ተጫዋች ላስገባ ነው ዲፌንስ ሚድፊልደር ላይ ለታለንት ኦብቪየስ ቡስኬት ልመርጥ እችላለሁ ግን ደግሞ እንደ አርሰናል ድሪም ቲም ስራልኝ እንደ አርሰናል ደጋፊ ሆነ ስትለኝ አርሰናል ላይ ከታዩ ምርጥ ሊደሮችና ምርጥ የማልመዳ ተጫዋች አንደኛው ቬራ ነው ቬራ ፓስታ እሺ ላይ ጨዋታ ቬራ እሺ ቬራን አረጋለሁ ዲፌንስ ሚድፊልደር 6 ቁጥር ላይ የሱ ደብል 8 ቁጥሮች ማደርጋቸው ብዙዎች ላይ ስማሙበት ይችላሉ እኔ ባየሁበት ሰዓት ግን ምንም ነገር አላጎደሉም ብዬ ማምናቸው ከቬራ አጠገብ ሳንቲ ካዞርላ በሁለት እግሩ መጫወት የሚችል ታለንትድ ጉዳት እንደልቡ እንዳይጫወት ያደረገው ነው እሺ ካዞርላ ደብል ፒቮት አረኩታ አሰላለፋችን 4-2 አይደለም አንድ ነው ማረጋው ከዛ 3 እሺ አንዱን ሳረጋው ዴኒስ ቤርካምፕ 10 ቁጥር ላይ መሰጠው ዴኒስ ቤርካምፕ ወላሂ ከንፍ የሌለው በራሪ ይባላል ባየር በራሪ የሱ ተፋሪ ማለት ነው ስቲል ነው በቃ ገራሚ ነው እንዴት ዘሎ ምናምን ኳስ የሚይዘው ሰውዬ ነው እንዴት ስለ ዴኒስ ቤርካምፕ እኔ እግር ኳስ አሁን ነው የጀመርኩት ይኸውልህ የፊዚክስን ህግ ተቃርኖ ጎል ያገባ ተጫዋች ነው እሺ ምን አይነት ጎል ነው ላሳየህ እሺ
እሺ ይሄን እዚህ ጋር እንዴት ነው ያዞረው? ነገርኩህ እኮ የፊዚክስን ህግ ተቃርኗል። ክላሲክ እውነት በክላስ ነው ያገባው። ነካ አድርጎት ይሄው ኳሶኔት እንዴት ነው ያሰበው እንደዚህ ለማድረግ? ጭንቅላቱ ወዲያው ደግሞ እንዴት እንደዞረ ጭንቅላቱ እንዴት ነው ይሄንን ፕሮሰስ ያደረገው? እንዴት ነው ያሰበው? እርግጠኛ ነው እንደሚያልፍ። ይገባል። ለምን እንዳልከው ገባኝ። ለምን እንዳልከው ገባኝ። this is theatrical እውነት። እግር ኳስ ዘመናዊ ሳይሆን ይሄ ልጅ ይችላል። እሺ በዚህ ዘመን ቢኖር ይችላል። እንትን እንደዚህ ወደዚህ ትንሽ የሚጠጋ ጎል ማውቀው ልንገርህ። ትንሽ በጣም የሚከብድ ጎል የገባ ማውቀው ከባድ ኳስ ይዞት እዛው ዞሮ ማኔ የሆነ ጊዜ ያገባው ጎል አለ። ማኔ ሊቨርፑል እያለ ሴዶ ማኔ የሆነች ኳስ ማን ነው ያዋጣለት? ብቻ ከከንፍ ተመታ። ያዋጣለት ሳይሆን የሰጠው ወይም ክሮስ ያደረገለት ወይ የቀነሰለት ያዋጣለት ሲሆን ከፍ ሲያደርግለት ማለት ነው። እንዲህ ይዞት የሆነች እሱ ጎላውን በጣም ከባድ ጎል ነው ለእኔ በጣም። ይሄ ግን ይከብዳል። የመጀመሪያው ይከብዳል። ነገርኩህ እኮ የፊዚክስን ህግ የተቃረነ ተጫዋች ይመቻል። ስለዚህ 10 ቁጥር ላይ 10 ቁጥር እሱ አለ። ሶስቶች አሁን 3 ቀሩ። ስለዚህ ፊት ለፊቱ ነው። ማን ናቸው? ያው ምን ክርስቲያኖ፣ ሄነሪ፣ ሜሲ። 9 ቁጥሬን ማለት ነው። 9 ቁጥሬን ሄነሪን ያደረኩበት ምክንያት እሺ ምናልባት ብዙ ፎርዋርዶችን አይተናል፣ ግን ፎርዋርድ ብቻ ሳይሆን ፕሌይ ሜከርም ብዬ ስለማስበው ነው። ሄነሪ ፌር ሜሲ ነው። ክርስቲያኖ ነው የኔ ድሪም ቲም። ገራሚ ይመስለኛል። ማንም ቢመጣ በእግር ኳስ መዝናናት ከፈለገ መዝናናት የሚችልበት ዶሚኔት ማድረግ ስትፈልግ ዶሚኔት የምታረግበት መከላከል ማጥቃት ኳስን ፖሰስ የምታረግበት ምርጥ ቲም ነው። ጎል ጋር ቢደርሱም ባይዘዌ ካዞርላ ማለት ከቬራ አጠገብ ያቆምኩት ልጅ እኔ በደንብ ያየሁት ልጅ ነው። ክሮስ ኮርና ምናምን ክሮስ ላይ ያደረገ ሄዳ ኖ በቀኝ ሳይሆን በግራ ስትለው ዞሮ በግራው እኩል ማድረግ የሚችል ሁለቱም እግሩ እኩል ነው። ፌር። ስለዚህ የኔ ድሪም ቲም ይሄ ነው። ይሄንን ነገር በደንብ አድርጌ ሰርቼ ፖስት አደርግላችኋለሁ። ላይክ፣ ሼር፣ ፎሎ ምናምን ማድረግ እንዳረሱ የቲክቶክ ፋሚሊ ያበደ ነው። ሰብስክራይብ ያደርጋችሁ። ያንተ ድሪም ቲም ይሄ ነው። እኔ አሁን ድሪም ቲም ብትለው እኔ ሰው አይመጣልኝም። እኔ አላውቅም ተጫዋች እነዚህን ተጫዋቾች እያንዳንዱን ማለት ነው ገብቼ አያቸዋለሁ። እያንዳንዱን ታለንታቸውን ቼክ አድርግና ማለት ነው። አይ ቲንክ 3ቱን አውቃቸዋለሁ። ክርስቲያኖ፣ ሄንሪ እና ሜሲን አውቃቸዋለሁ። አይወጣላቸው እሱ ችግር የለም። ዴኒስ ቤርካምፕን ሳሳየህ አይተኸዋል። እሱንም አይቻለሁ። የሚቀሩትን ሌሎቹን ግን ገብቼ አያቸዋለሁ። እያየሁ ነው እንትን የምለው። ከቻልኩኝ ቪዲዮ እያስገባሁኝ ኤዲት አድርጌ ለቲክቶክ እሰራዋለሁ። ያበደ ቲም ይመስለኛል። የምሬ ነው። ምን ላይክ ሎጂካሊ ከነሱ ውጪ ሌላ ዋንጫ የሚበላ ቲም የሚኖር አይመስልም። ጉዳት አይምጣ እንጂ ያው ቤንች ላይ ደግሞ ጥሩ ታስቀምጣለህ። ጀማው ዛሬ ከኤቢ ጋር የነበረን ቆይታ ይሄንን ይመስላል። እንጆይ አድርጋል ቤት ተስፋ አደርጋለሁ። በጣም 1 ሰዓት ከ20 ደቂቃ ነው ያወራነው። እንችላለን እውነት። ጀነራል የኤቢን ቲክቶክ፣ ኢንስታግራም ምናምን ነገር ከታች አስቀምጥላችኋለሁ። እየገባችሁ ፎሎ ማድረግ እንዳይረሱ። እኔን ደግሞ ሰብስክራይብ ማድረግ አይቀርማ፣ ግዴታ ነው። እና እግር ኳስ እንደምናስበው በጣም ጥብብ ያለና ትንሽ ነገር ሳይሆን በጣም ሰፊ ነገር እንደሆነ የተማርንበትና የተረዳንበት ይመስላል። ሌሎችም ያላችሁን ፓሽንም እንደዚሁ ስናወራ ግን ላይክ ያልነው ሰዓታችንን ገደል ነው እንጂ ስለ እግር ኳስ ልናወራ አልነበረም። በይዘው ስላንተ ልናወራ ነበር። እግር ኳስ ይሄ ነው እንዲያውቁት ነው የምፈልገው። ገባ ሳትገባበት አታውቀውም፣ ከገባህበት ግን መውጫ የለም።
አይ ቲንክ 24 ሰዓት ቁጭ ብለን ማውራት እንችላለን። እየቆጠብን ነው ያወራነው። 24 ሰዓት ማውራት እንችላለን። እያስኩህ ነው እኔ ራሱ እንደዛ ነው የተሰማኝ። እዚች ጋር ይሄኛውን ደግሞ ብታወራልኝ እያልኩ ነው እንጂ ከምር እኔ 1 ሰዓት ከምናምን ይሆናል አልመሰለኝም። እና የእግር ኳስ ፓወር እንደዚህ ነው። የሆነ ፓሽኔት የሆናችሁበት ነገር የወደዳችሁትን ነገር ይሄን ያህል ነው የምታወሩት። እናንተም ሌላ ፓሽንም ሊኖራችሁ ይችላል እና እግር ኳስንም ቼክ አድርጉት። ታሪክ አለው፣ ስትራቴጂ አለው፣ ፊሎሶፊ አለው፣ ሳይኮሎጂ አለው። ኢቨን ቢዝነስ ሴክተሩ ራሱ ዓለም ላይ በጣም በብዙ ቢሊየን ትሪሊየን ብሮች የሚያንቀሳቀስ ኢንዱስትሪ ነው እና ይህን ያህል አንደርስቲሜት የሚደረግ ነገር አይደለም። ብር እስካንቀሳቀሰ ድረስ ምንም ነገር ኮንሰርኒንግ ነው፣ መታየት መቻል አለበት ብዬ እኔ አምናለሁ። እና የዛሬ ቆይታችን ይህንን ይመስላል። ኤቢ የምትዩ ነገር ካለ? የምለው ነገርማ ምን ይኖራል እዚሁ ካለው ላይ ሲጨምርላችሁ እግር ኳስ የህይወት ሳይክል ነው ብዬ አምናለሁ። ሳይክልን ስትነዳው ፔዳሉ ላይ ወጥተህ ማሽከርከር ነው። ስታሽከረክረው ግን ሳይንሱ እስካልገባህ ድረስ ትወድቃለህ። ህይወት እንደዛ ናት አይደለ? እግር ኳስም ስትወድቅ ትወድቃለህ፣ ስትነሳ ትነሳለህ። በመውደቅ በመነሳት ውስጥ ግን ብዙ ቁስሎች ቢኖሩም ጠንክረህ ሰርቫይቭ አድርገህ እንድትቀጥል የሚያደርግህ ነገር ነው ብዬ አምናለሁ። ስለዚህ ህይወትን ከእግር ኳስ ጋር እያይዟት እና ጀማው ያው አዳዲስ ድምጾችን እየያዝን ደግሞ እንመጣለን በቀጣይ ኤፒሶድ። ዘውሯት ህይወትን ዘውሯት አባቴ። ሰላሙን